በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ዋላችሁ? ቸርነቱ ይቅርታው ምሕረቱ በጎነቱ ለዘላለም የባሕርይ ገንዘብ የሆነ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ እግዝእትነ ማርያም ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በቸርነቱ በይቅርታው ፍስሐ ሰላምን ተድላ ደስታን ፍቅር አንድነትን ገነት መንግሥተ ሰማያትን የሰጠን አምላክ አበው ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። እግዚአብሔር አምላካችን ከትንሣኤው ብርሃን ከእመቤታችን ከልደቷ በረከት ያሳትፈን። አንድነቱን ሶስትነቱን ማመን እስከ መጨረሻው ሕቅታ ድረስ ቸሩ መድኃኔዓለም ይፈጽምልን። ይቤ ብፁዕ ወቅዱስ አትናቴዎስ ሐዋርያዊ ሊቀ ጳጳሳት ዘእስክንድርያ በውስተ ድርሳኑ ዘደረሰ በእንተ ትስጉተ እግዚአብሔር ቃል አስተሐቢሮ ነገረ ምስለ ማኅበረ ኒቅያ። ቅዱስ ብፁዕ ሐዋርያዊ የተባለ አትናቴዎስ በኒቅያ ከተሰበሰቡ 318 ሊቃውንት ትምህርት ጋር አንድ በማድረግ ስለ ነገረ ሥጋዌ ያስተማረው ትምህርት ይህ ነው። ናምን በወልደ እግዚአብሔር በእግዚአብሔር ልጅ እናምናለን። ዘተወልደ እምአብ በመለኮት ቅድመ እምቅድመ ዓለም ሳይፈጠር ዘመን ሳይቆጠር ከባሕርይ አባቱ ከአብ አካል ዘማካል ባሕርይ ዘእምባሕርይ የተወለደ በተወለደ በእግዚአብሔር አብ እናምናለን። እግዚአብሔር ወልድንም እናምናለን። ዘአልቦቱ ጥንት ዘመን የማይቆጠርለት ለልደቱ አለ። ከአብ አካል ዘማካል ባሕርይ ዘእምባሕርይ ሲወለድ ለቀዳማዊ ልደቱ የዘመን ቁጥር የለውምና ወካይበ ተወልደ እማርያም እምቅድስት ድንግል። ዳግመኛ እኛን ለማዳን ከእመቤታችን ከቅድስት ድንግል ማርያም በኋለኛው ዘመን ተወለደ። በእንተ መድኃኒትነ ስለምን ተወለደ? ስለ መዳናችን እኛን ስለ ማዳን። በከመ መሐረነ ብፁዕ ሐዋርያ የተመሰገነ ሐዋርያ እንዲህ ሲል እንዳስተማረን እስመ ሶበ በጽአ ዕድሜ መዋዕል ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት። ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች ሲጽፍላቸው ጊዜው ዘመኑ በደረሰ ጊዜ ከድንግል ከእመቤታችን ተወለደ ብሎ እንዳስተማረን ወዝንቱ ዋሂድ ውእቱ አምላክ ይኸውም አንድ የሆነ የባሕርይ አምላክ ነው። ወውእቱ ወልደ እግዚአብሔር እርሱም የእግዚአብሔር የባሕርይ ልጁ ነው። በመንፈስ ወወልደ እጓለ እመሕያው በሥጋ በመለኮቱ የአብ ልጅ በሥጋ የሰው ልጅ የእግዝእትነ ማርያም ልጅ ነውና። ዋኮ ዘንብል በእንተ ዝንቱ ለወልድ ዋሂድ ቦቱ ክልኤቱ ህላዌ ለእግዚአብሔር ወልድ ሁለት ህላዌ ማለትም መለኮቱን ለብቻ ትስብእቱን ለብቻ አድርገን የምንናገርለት አይደለም። ለአሐዱ ዘንሰግድ ለአንዱ ማለትም ለመለኮቱ የምንሰግድለት ወለካሉ ዘይንሰግድ ለሥጋው ግን የማንሰግድለት የሚባል አይደለም። አላ አሐዱ ህላዌሁ አንድ አካል አንድ ባሕርይ ነው እንጂ ዘተሰብአ ወንሰግድ ሎቱ ሰው ለሆነ አምላክ ለእግዚአብሔር ወልድ እንሰግዳለን እንጂ እርሱም ሥጋችን የተዋሃደ ነው። ይሄ አንደኛው ቃል ነው። በሌላ ድርሳን ወካይበ ይቤ ዝንቱ መምህር አትናቴዎስ ሐዋርያዊ በድርሳኑ በእንተ ቅድስት ሥላሴ ስለ እግዚአብሔር አንድነት ሶስትነት ሐዋርያዊ አትናቴዎስ በድርሳኑ ዳግመኛ እንዲህ አለ። ወበእንተ ሥርዓተ ትስብእቱ ለእግዚእነ ኢየሱስ ክርስቶስ ዳግመኛም በዚሁ ድርሳን ጌታችን እንደምን ሰው እንደሆነ ምስጢር ይናገርበታል። ወንነሰ ሐዊነ ነአምን ከመዝ ወንድሞቻችን እኛ ስናምን እንዲህ ነው። ወንብል እንዲህ እያልን አሐዱ ውእቱ እግዚአብሔር አብ ዘኢተወልደ ያልተወለደ ወላዲ እንጂ ተወላዲ ባልሆነ በእግዚአብሔር አብ አንድነት እናምናለን። ያልተወለደ እርሱ ወልድን ከባሕርይ የወለደ እግዚአብሔር አብ አንድ ነውና
አሐዱ ውእቱ እግዚአብሔር ወልድ ዋሂድ ኢየሱስ ክርስቶስ ዘተወልደ ከአብ ከአባቱ አካል ዘማካል ባህሪ ዘምባህሪ የተወለደ ኢየሱስ ክርስቶስ አንድ ነው ብለን በወልድ ዋሂድ እናምናለን። ወአሐዱ ውእቱ እግዚአብሔር መንፈስ ቅዱስ ከአብ የሰረጸ እግዚአብሔር መንፈስ ቅዱስም አንድ ነው ብለን እናምናለን። መንፈስ አብ ወወልድ ለአብ ለወልድ ሕይወታቸው የሆነ ዘይነፍ ሀበ ፈቀደ ለወደደ ጸጋውን ሀብቱን ምሕረቱን ቸርነቱን ክብሩን የሚያወርስም አብሰ ተወልደ አብ ተወለደ የምንል አይደለንም። አላ ውእቱ ወላዲሁ ለወልድ እምቅድመ ኩሉ ዓለም ፍጥረት ሳይፈጠር አካል ዘማካል ባህሪ ዘምባህሪ ወልድን የወለደ ነው እንጂ አብ ተወለደ አይባልምና ወልድኒ ተወልደ እግዚአብሔር አብ እምቅድመ ኩሉ ዓለም ወልድም ዓለም ሳይፈጠር ከባህሪ አባቱ ከአብ አካል ዘማካል ባህሪ ዘምባህሪ ተወለደ እንላለን እንጂ ወልድን ተወላዲ እንጂ ወላዲ አንለውምና ወመንፈስ ቅዱስ ሰረጸ እግዚአብሔር አብ እምቅድመ ኩሉ ዓለም ዓለም ሳይፈጠር ከአብ አካል ዘማካል ባህሪ ዘምባህሪ የሰረጸ መንፈስ ቅዱስንም ሰራጺ እንደመሆኑ እናምናለን። እንዲህ እንናገራለን። አምላክ ውእቱ አብ በጣም የተለመደ ጥቅስ ነው። ሊቅ የሆነ እንደሆነ ይጠቅሳል። አምላክ ውእቱ አብ እግዚአብሔር አብ አምላክ ነው፣ ፈጣሪ ነው፣ ጌታ ነው፣ ገዢ ነው። ወአምላክ ውእቱ ወልድ ወልደ እግዚአብሔር ኢየሱስ ክርስቶስም አምላክ ነው፣ ገዢ ነው፣ ፈጣሪ ነው። ወመንፈስ ቅዱስኒ አምላክ ወአምላክ ውእቱ መንፈስ ቅዱስ ወይትበሃሉ ሰለስተ አማልክት አላ አሐዱ አምላክ መንፈስ ቅዱስም አምላክ ነው፣ እግዚአብሔር ነው፣ ፈጣሪ ነው። እንዲህ ስላልነ ግን ሶስት አማልክት አይባሉም፣ አንድ አምላክ ተብሎ ይመለካል፣ ከበራል፣ ሰገድለታል እንጂ። እንዲህ ያለ ሊቁ ቅዱስ አትናቴዎስ ይቀጥላል። እግዚአብሔር አምላካችን በረከቱን ያሳድርብን። ትምህርታችን ርዕስ እንኳን የእመቤታችን ነገር ነውና ስለ እግዝእትነ ማርያም የማጠቃለያ ትምህርት እንማራለን። ቅድም የሰማችሁት መዝሙርም ወደ ርዕሱ የተጠጋ ነው። እንግዲህ ሙሽራይቱ ከሊባኖስ እንድትመጣ ጠቢበ ጠቢባን የተባለ ቅዱስ ሰሎሞን ተናግሯልና መርዓት ሰናይት ዘሊባኖስ መልካሚቱ ሙሽራ ወይም መልካሚቱ የሊባኖስ ሙሽራ ብለን ማጠቃለያ ትምህርታችን እንማራለን። ሁሉ የሚቀድም ሥላሴን ማመስገን ነው። ቀጥሎ የሊቁን ታሪክ መንገር ነው። በመጨረሻ የእመቤታችን ነገር ተናግሮ መጨረስ ነው። እዚያ ሁሉ ከመድረሳችን አስቀድሞ ግን አንድ ሁለት ማሳሰቢያ ልሰጥ እወዳለሁ። አንደኛ በኋላ ያው በሚያዟችሁ ጥቂት በረከት የሚቀመስ ስላለ እሱን በታዘዛችሁበት ስርዓተ ማዕድ ስለሆነ ሰብሰብ እያላችሁ መቅመስ ነው፣ ቀምሳችሁ እንድትሄዱ። ሁለተኛው ነገር የሥርዓተ ጸሎቱን አሁን ትምህርቱን እንደጨረስን እንግዲህ ምስጋና ካለ መዝሙር ይመሰገንና ከዚያ በኋላ ከምግብ በፊት ነው አድነን ሕዝበከ የምንል ስብሐት ብለን ጸሎተ ማርያም ደግመን መጀመሪያ ኋላ ለማዕዱ ለብቻ እንደገና ድጋሚ ስብሐት ይባላል። ስለዚህ አስቀድመን ሥርዓተ ጸሎታችን ጨርሳል። ለምን ወደ አፍ ጣዕመ መባለይት ከገቡ በኋላ ጸሎት አስቸጋሪ ስለሚሆን ማለት ነው። ቀደም ሲል ያነበብኩላችሁ የቅዱስ አትናቴዎስ በሃይማኖታዊ ያለ ድርሳን ነው። ዛሬ እግዚአብሔር ቢያድል መቀደስ የነበረበት አትናቴዎስ ነው እንጃ። አትናቴዎስ የቀደሱ እንግዲህ ስንት ደብር እንደሚገኝ አላውቅም። ግን ያው ይረዝማል ብሎ ብዙ ጊዜ አገልጋዩ ይፈራዋል። ለምን እንደሆነ አንድን ቅዳሴ ይረዝማል ብለህ ከተውከው ችግር ነው የሚሆነው። እንደው እሱ ቢቀር እንኳን ዛሬ ሃይማኖተ አበውን ይቤ ብፁዕ ወቅዱስ አትናቴዎስ ሐዋርያዊ ብሎ ያነበበ ሰው ይኖር ይሆን? ሐራ ሃይማኖተ አበውስ ማን ያነበዋል ሲጀመር? ምክንያቱም በዘወትር ቅዳሴ ብዙ የሚያስቀድስ ሰው ስለሌለ፣ ቀዳሾቹ ደግሞ አይመቻቸውም ለማንበብ። ሃይማኖተ አበው ተነቦ ከሆነም እሰየው ደስ ይለናል። እና ስለ ቅዱስ አትናቴዎስ ጥቂት ነገር ብቻ ነው የምንናገረው። ዛሬ ክብረ በዓሉ ነው፣ ግን እንዳልኳችሁ ሰፊ ነው በጣም። ስንክሳር ላይ የተጻፈውን ታሪክ እሱ ነገር መዘጋት ይችላል። ከደኑት እንዲቀዘቅዝ ይሆን? ጠረኑ እኮ በነገራችሁ ላይ የቦታ መቸገር ነው እንጂ ወጥ እየሸተተን ቃል እግዚአብሔር መናገርም ማዳመጥም ከባድ ነው አይደል? እነሱም ምንም ማድረግ አይችልም፣ ያው ሌላ ቦታ ስለሌለ ነው። ግን ቢሆንም ቸገረን ደግሞ ይበዛል። በነገራችሁ ላይ በማይወደው ሰው ላይ ደግሞ ይጠናበታል። እኔ ብዙ እንዲህ ያለ ነገር አድናቂ አይደለሁም።
እንዴት ዋላችሁ? ኢትዮጵያውያን ደግሞ ተፈጥሯችን ከስጋ ጋር ተሰፍተን የተፈጠርን ነው የሚመስልና በጣም እንወዳለን። ለሁሉም ወደ መጨረሻ አካባቢ እንደ እግዚአብሔር ፈቃድ ጥቂት እመርቃለሁ ላገለግላችሁ ወንድሞች ማለት ነው። ቅዱስ አትናቴዎስ ሐዋርያዊ ማን ነው የሚለውን ለመመልከት ሶስት ነገሮችን ብቻ ነው የምንመለከተው። አንደኛ ስሙን መተርጎም ነው። የቅዱስ አትናቴዎስ ሐዋርያዊን ስም በጽር ቋንቋ ብንተረጉመው አንድ ትርጉም ይሰጠናል፣ በግዕዙ ብናመጣው ሌላ ትርጉም ይሰጠናል። አትናቴዎስ ማለት ሕያው ዘኢይመውት ወይም በቀጥታው በሰዎቹ ቋንቋ ኢሞርታል ማለት ነው። የስሙ ትርጓሜ ምነዋ ይሄ ስምማ የእግዚአብሔር አይደለምን ቢሉ በጸጋ። ለምሳሌ ዛሬ አባ ሲኖዳ ናቸው አይደል? ጻድቁ አቡነ ሲኖዳ። ሲኖዳ ማለት በጽር ቋንቋ በቅብጥም ብትተረጉሙት ወልደ እግዚአብሔር ማለት ነው፣ የአምላክ ልጅ ማለት ነው። ለምሳሌ ወልደ አማኑኤል የሚባል ክርስትና ስም ያለው ሰው አለ አይደል? አተረጓጎሙ ወልደ ማርያም ወልደ አማኑኤል የሚለው በምንድን ነው የምንተረጉመው? ወልደ ሚካኤል የሚለውን ሚካኤል ወዴት ወልዶት ነው ወልደ ሚካኤል የምንለው? በጸጋ አይደል? እንደዚያ ነው። አትናቴዎስ ማለት ሕያው ዘኢይመውት። ይሄ ስም መገለጫነቱ ለምንድን ነው ከተባለ ቅዱስ አትናቴዎስ በስጋው ቢሞትም በነፍሱ እግዚአብሔር ስለ ሁለት ነገር ሕያው አድርጎታል። አንድ ነፍስ አትሞትምና፣ ሁለት ለዘላለም ሕያው አድርጎት የሚያኖረውን ቅድስና ይዞ ተገኝቷልና አትናቴዎስን ሕያው ዘኢይመውት ይለዋል በጸጋ። ሁለተኛ አትናቴዎስ ብሂል ማይ ጽሩይ፣ አንድም ነቅ ንጹህ ይለዋል። ማይ ጽሩይ ባለው ያልተቀላቀለ ያልቆሸሸ ያላደፈ ንጹህ። ስለምን እንዲለዋል ብሎ ትምህርቱ የጠራ የተጣራ ስለሆነ ቅንጣት ታክል ሕጸጽ በትምህርቱ ስለማይገኝበት። ነቅ ንጹህ ካለ ጥሩ ምንጭ አለ። እሱም ከጥሩ ምንጭ ከለስክንድሮስ ከሰለስቱ ምዕት ስለጠጣ፣ አንድም እሱም ጥሩ ምንጭ ነው እንደ ሐዋርያት ቅዱሳን ልጆችን አስተምሮ ስላስገኘ፣ አንድም በቁሙ ማይ ብሎ ይተረጉመዋል። አትናቴዎስ ማለት ውሃ ማለት ነው ብሎ ይላል። ውሃ በፈሳሽነቱ እናዋላችሁ በፈሳሽነቱ ዓለምን ያዳርሳል አይደል? ውሃ የሌለበት የዓለም ክፍል አለ? የቅዱስ አትናቴዎስ ትምህርት ያልተሰማበት ክፍልም የለምና። አንድም ውሃን ቢያጥቡበት ያጠራል አይደለም? የቅዱስ አትናቴዎስ ትምህርቱ ልብ ብሎ ቢያዳምጡት ከኃጢአት ያጠራል፣ ንስሐ ለመግባት በእውነት ለማመን ያበቃልና። አንድም ውሃ ቢጠጡት ሕይወት ይሆናልና የቅዱስ አትናቴዎስ ትምህርቱ ሕይወት መድኃኒትን ያስገኛልና እንዲህ ይለዋል። ስለዚህ ነገር ቅዱስ አትናቴዎስን ተዋወቅ ነው አይደለ? ይሄ ራሱ ይበቃ ነበር። ሁለተኛ ስለ ቅዱስ አትናቴዎስ የምናወሳው ምንድነው ከተባለ የማዕረግ ስሞቹ ማንም ባልተጠራበት ስም ይጠራል። የብቻ ስሙ አለ። ለምሳሌ ቄርሎስ ካለ የብቻ ስሙ ምንድነው? ተናገሩ እንጂ። ኧረ በሞቴ አይሰማኝም። እኔ አሁን ያለ ድምጽ ማጉያ አምደ ሃይማኖት ስል ከኋላ ይሰማችኋል አይደል? የእናንተ የጋራው ለኔ የማይሰማኝ ለምን ነው? ቄርሎስ ምንድነው የሚባል? አምደ ሃይማኖት። አትናቴዎስሳ ሐዋርያዊ 13ኛ ሐዋርያ ተብሏል። በነገራችሁ ላይ ይህን ስም ያወጣለት ማን ነው? እስቲ ጎበዝ ካለ ብዙ ሰው ስም የሚወጣበት አሁን ቅዱስ አትናቴዎስ ሐዋርያዊ ተብሏል፣ ተአማኒ በክርስቶስ ተብሏል፣ አምደ ቤተ ክርስቲያን ተብሏል፣ ብርሃን ዓለም ተብሏል። አራቱም ስም አውጪዎችን እነግራቸዋለሁ። ከሁሉም የሚያስገርመኝ ሐዋርያዊ የሚለው ነው። ሐዋርያዊ የሚለው ስሙን ያገኘው እንዴት መሰላችሁ? ተሰዶ ሂዶ ሳለ የሚያልፍበት ጎዳና ለሮም ሩቅ ቢሆንም ወደ ሮም መሄድ ፈለገ። ለምን ሲሉት የሐዋርያትን መቃብር መሳለም ፈልጋለሁ ብሎ ዛሬ ሮም የምንላት ከተማ ውስጥ ቅዱስ ጴጥሮስና ቅዱስ ጳውሎስ የተቀበሩበት መቃብር ቆሞ እያለቀሰ ሲጸልይ ቆይቶ ሰላም ለክሙ ኦ ክቡራን ሐዋርያቲሁ ለመድህን፣ የመድኃኒታችን ክርስቶስ ክቡራን ሐዋርያቶቹ ሰላም ለእናንተ ይሁን ቢላቸው ከመቃብራቸው ምን አሉት? ላንተም ሐዋርያ ልትባል ይገባሃል፣ እኛን መስለ ተገኝተሃልና ብለው ሐዋርያዊ ያሉት ቅዱሳን ጴጥሮስና ጳውሎስ ናቸው። ተርታሱ አይደለም ያወጣለት። ለከይ ይብሎከ ሐዋርያዊ ብለዋል። አንተን ሐዋርያዊ ሊሉ ይገባል ብለው ስም አውጥተውለታል። በዚህ ምክንያት ቅዱስ አትናቴዎስ ከተባለ አፖስቶሊክ እየተባለ ሐዋርያዊ እየተባለ ሲጠራ ይኖራል።
ሁለተኛው ስሙ ምንድነው አለ? እንዴት ዋላችሁ? ሁለተኛ ስሙ ምንድነው አለ? አምደ ቤተ ክርስቲያን። የቤተ ክርስቲያን ምሰሶ ብሎ ስም ያወጣለት ማን ነው ከተባለ በቤተ ክርስቲያን ታሪክ ከዮሐንስ ወልደ ነጎድጓድ ቀጥሎ ቴዎሎጎስ ተብሎ ስሙ የተጠራ ነባቤ መለኮት የተባለ ከሊቃውንት ማን ነው? ቅዱስ ጎርጎርዮስ ነው። ቅዱስ አትናቴዎስ ባረፈበት ወራት ከጻፋቸው ድርሳናት ባንዱ ቅዱስ ጎርጎርዮስ ነባቤ መለኮት የግብፁን ቅዱስ አትናቴዎስን የቤተ ክርስቲያን ምሰሶ ሊሉት ይገባል ብሎ ከቅዱስ ባስልዮስ ቀጥሎ በዚህ ስም የተጠራ ቅዱስ አትናቴዎስ ነው። ሶስተኛ ማን ነው? ሶስተኛ ስሙ ተአማኒ በክርስቶስ። ተአማኒ በክርስቶስ ማለት በጥሬ ዘሩ በክርስቶስ ለክርስቶስ የታመነ ነው አይደል? መታመን ግን ትርጉሙ ምንድነው? ስለያዙት እውነት መከራ መቀበል፣ ነገር ግን በሰማዕትነት አለ ማለት ነው። ታማኒ የሚባሉ አባቶችን ተመልክቷቸው። ታማኒ ማለት መከራውን ተቀብለው ግን አንገታቸው በሰይፍ ያልተቆረጠ ማለት ነው። ይህንን ስም ያወጡለት በግብጽ የተነሱ ቅዱሳን ሊቃውንት ናቸው። አራተኛው ስሙ የዓለም ምን ብርሃን አለ። የዓለም ብርሃን ብለው ስም ያወጡ ኢትዮጵያዊ ሊቃውንት ናቸው። ይገባዋል ብለው ተርታው ሰው ሳይሆን ደቃቅ አባቶቻችን ሊቃውንት። ይህ እንግዲህ ሁለተኛው ቅዱስ አትናቴዎስን የሚገልጠው ነው። አሁን በቤተ ክርስቲያናችን ተወዳዳሪ የሌላቸው በዓለም አቀፍ ደረጃ አርዕስተ ሊቃውንት የሚባሉ አራት አባቶች አሉ አይደል? አርዕስተ ሊቃውንት የሊቃውንት ራሶች የሚባሉ ከነሱ ማንም ቅዱስ አትናቴዎስን በክብር የሚበልጥ አንድም ሊቅ የለም። በነገራችን ላይ እንድታውቁት አንዳንድ ሰው ያልተጻፈ ያነባል። እገሌ የበላይ እገሌ የበታች ይላል። በቤተ ክርስቲያናችን ማንም የማይበልጣቸው አራት ሊቃውንት አሉ ለየት ያሉ። አንደኛ ቅዱስ አትናቴዎስ፣ ሁለተኛ ቅዱስ ባስልዮስ፣ ሶስተኛ ቅዱስ ዮሐንስ አፈወርቅ፣ አራተኛ ቅዱስ ጎርጎርዮስ ነባቤ መለኮት። እነዚህ ተወዳዳሪ የላቸው። በዓለም አቀፍ ደረጃ እንኳን በሁሉም ብትሄዱ፣ በካቶሊኩ ብትሄዱ፣ በምስራቁ ብትሄዱ፣ በግብጽ ቤትም ብትሄዱ በእነሱ ቋንቋ ዶክተርስ ኦፍ ዘ ቸርች ይሏቸዋል አይደል? እንደዚህ የሚባሉ አራት ናቸው። ካቶሊኮች ወደ 25 ያደርሷቸዋል። አንቀበላቸውም። ያው አብዛኞቹ እንደዛ የሚሏቸው እነሱ ግማሽ በላይ መናፍቃን ናቸው። በጋራ ግን በዓለም ያሉ ክርስቲያኖችን ሁሉ የሚያስማማ እንኳን ሌላ ይሄ ሉተራን የሚባለው አይደል? የማርቲን ሉተር መናፍቁ ተከታዮች እነሱ እንኳን አራቱን ያከብሯቸዋል በሊቅ ማዕረግ። እነዚህ አራቱን እገሌ ከገሌ ይበልጣል ብለን አናወዳድርም። ለውድድር አንዳንድ ሰው እንደ ቅርበቱ ነው። ለምሳሌ አሁን እሱ ቅዱስ አትናቴዎስ ስለሚዘክር ቅዱስ አትናቴዎስን የሚያክል የለም ከሁሉ ይበልጣል ሊል ይችላል። እንዲሁ ሰባዊ አነጋገር አድርገን የምንቆጥረው ብዙ ሰው ደግሞ በዚህ ዘመን ቅዱስ ዮሐንስ አፈወርቅ ከሁሉ ይበልጣል። አዎ፣ ግን ከነዚህ ሊቃውንት ጋር ግን ልብ በሉ ለየት ያለ ስጦታ አላቸው። ቅዱስ ዮሐንስ አፈወርቅ በነገራቸው ዛሬ ስለ ቅዱስ አትናቴዎስ ላይ አትናቴዎስ ነው። ወደፊት አፈወርቅን ስናገኘው ደግሞ ስለ አፈወርቅ ስንናገር የአፈወርቅ ክብሩን ቋንቋ ለመግለጥ ይቸግራል። ቅዱስ አትናቴዎስ ስናገኘው እንደዛ ነው። ቅዱስ ባስልዮስን ስናገኘው እንደዛ ነው። የምንቸገረው ቅዱስ ጎርጎርዮስ ነባቤ መለኮት ላይ ስንደርስ ነው። ለምንድን ነው የሚቸግረን? ከግማሽ በላይ ታሪኩ ጠፍቶብናል። ጥቂት ነው የምናውቅ። ክብሩን እናውቃለን፣ ታሪኩ ግን ግማሹ ጠፍቶብናል፣ አላገኘነውም። ስለዚህ እነዚህ አራቱ አርዕስተ ሊቃውንት ናቸው። የቅዱስ አትናቴዎስ ለየት ማለቱ ምንድነው ቢሉ ከሊቃውንት ወገን ለአንዲቱ ቤተክርስቲያን እንደ ቅዱስ አትናቴዎስ መከራ የተቀበለ አንድም የለም። ምናልባት በቤተክርስቲያን ቅዱስ ሳዊሮስና ያዕቆብ ዘልበረዳይ እናነሳለን። የነሱም ቢሆን በመጠኑ በመከራው ብዛት ከቅዱስ አትናቴዎስ አይደርሱም። ይሄ ሊቅ በሺህ የሚቆጠሩ ድርሳናትን ደርሷል። ቅዱስ አትናቴዎስ የተወለደው በግብጽ ነው። መቼ? በ290ዎቹ አካባቢ። በልጅነቱ ግፋ ሰማዕታትን ተመልክቷል። እነ ዲዮቅልጥያኖስ መክሲሚያኖስ ሰዎችን ሲጨፈጭፉ ባይኑ አይቷል። ኋላ ቅዱስ ጴጥሮስ ተፍጻሜተ ሰማዕት ሲገደልም በስፍራው ነበር ይባላል። ግን ልጅ ነው የነበረው። ኋላ አንድ ቀን ቅዱስ ለእስክንድሮስ በመስኮት ሆኖ አንድ ነገር ተመለከተና ወጥቶ ወደ ጎዳና ደቀ መዛሙርቱን አስከትሎ ይሄዳል። ሲመለከት ሕፃናት ይጫወታሉ። ሕፃናቱ የሚጫወቱ መንፈሳዊ ጨዋታ ነው፣ የቤተ ክርስቲያን የአገልግሎት ነክ ነገር። በመካከል መጥቶ በሥርዓተ ጥምቀት ሊጫወቱ ሲሉ እኔም ልጫወት ከእናንተ ጋር አላቸው። አየለም አትጫወትም፣ እኛ ክርስቲያን፣ አንተ አረማዊ ነህ፣ አይሆንም አሉት። ጨዋታው ከሚቀርብኝ ክርስቲያን አድርጉኝ አለ። ጨዋታ ሲባል እንዴት ዋላችሁ? ለሱ ጠቅሞታል። በሌላ አንፃር ግን በተቃራኒው ነው ደግሞ ይጎዳል።
አጫውቱኝ ብሎ አንድ ሰው ቢሰልም ወይ በሌላ ሀገር ቢሄድ ይጎዳዋል። ካልክማ ብለው የጨዋታ አጠመቁት። የጨዋታ ክርስቲያን አደረጉት። ኋላ ለጨዋታው ስርዓት ለመፈጸም በቤተ ክርስቲያን የሚመች ማዕረግ ሲወጣ ነው ብለው ዕጣ እንጣጣል። ማን ጳጳስ፣ ማን ሊቀ ጳጳሳት፣ ማን ቄስ፣ ማን ዲያቆን ይሁን ተብሎ ዕጣ ሲጣጣሉ ሊቀ ጳጳስነት አዲስ ስለተጠመቀው ኩታራ ላጠመቀው ለቅዱስ አትናቴዎስ ይደርሰዋል። ለከይደሉ እያሉ ሕፃናቱ የጨዋታ ይሰግዱለታል እፊቱ እና ቅዱስ እለእስክንድሮስ ቆሞ ያለ ደቀ መዛሙርቱ አባታችን አሁን ሕፃን ጨዋታ ምን ቁም ነገር ይገኛል ብለ ነው መታያቸው ሲሉ ልጆች ይሄ ጨዋታ አይደለም መንፈስ ቅዱስ በኋላ የሚሰራው ነው ያሳየኛል ከኔ ቀጥሎ የሚሾም ይሄ ነው አላቸው። ጭራሽ አላመኗል። ተውት። አባቱ ሀብታም ነው ባለጠጋ ነው። አባቱ ሲሞት እናቱ ትደህያለች። ያን ጊዜ የምታሳድግበት ስታጣ አመታለን የተሰጠኛለች እኔ አጥምቄ አስተምር ያሳድገዋል። ያም አልቀረ ወዲያው አባቱ ሞተ። ደህዩ እናቷ አመታሰጠችው። አስተምሮ ደቀ መዝሙር አደረገው። ዲቁና ሾመው። በቤተክርስቲያን ታሪክ ከቅዱስ እስጢፋኖስ በኋላ ዲቁና ከፍ ያለ ማዕረግ ያገኘች በቅዱስ አትናቴዎስ ነው ይባላል። ለምን ቢባል ስለ ቅዱስ አትናቴዎስ ክብር በግብጽ ሊቀ ዲያቆኑ የፓትርያርኩ ምክትል ነበር ስልጣኑ። ለምን እንደዚህ ያደረገ ቢሉ ከሊቅነቱ ማዕረግ የተነሳ የቤተክርስቲያንን ትምህርት ተምሯል። የግሪክን ፍልስፍና ያውቅ ነበርና በጣም ስብከት ይችላል። ማንም ከፊቱ ተከራክሮ አይችልም። ወደ ጉባኤ ኒቅያ ሲሄዱ በስብሰባው መካከል ማን ይጻፍልን የምንነጋገረውን ነገር ብለው ሲሉ መንፈስ ቅዱስ አለበማቸውና አትናቴዎስ ይሆናሉ። የ318 ቅዱሳን ሊቃውንት ልብ የላችሁም እንጂ የዚህ ጉባኤም እኮ ባል ነበር። ያው የዚህ ልጅ ዳ አድርጋችሁት ነው እንጂ እሱም ዝም ብሎ ልብ የለውም። ድንገት መጥቶ መዝሙር ይዘመርልኝ ምስባክ ይሰበክልን ፕሮግራም አስይዘህ ነው እንጂ መጀመሪያ የዕለት ስለሆነ እንዲያው እንደ ሰርግ እንደ ሙሽርነት ስለሆነ እንዳይከፋው ብዬ ነው እንጂ ገርፌ ነበር ማባረው በሌላ ቀን ቢሆን ቀድመን መናገር ፕሮግራም ማስያዝ ምስባክ ይሰበክልኝ ሰዓት እግዚአብሔር ኮኖ ደስ ይላል። ግን ሰዓት የሚባል ነገር ኋላ ሰቀቀን ነው መሽ እየተባለ ጸሐፊያቸው ሆኖ ተመረጠ። የሚገርመው ጸሐፊ ብቻ ሳይሆን እንደ አፈ ጉባኤ ሆነ። ሰብሳቢው ቅዱስ እለእስክንድሮስ እያለ አርዮስን ሲከራከሩት እንደ አፈ ጉባኤ ሆኖ ምላሽ ያሳጠው የነበረ እሱ ነው። ልብ በሉ ጉባኤ ኒቅያ በተደረገ ጊዜ ቅዱስ አትናቴዎስ ሐዋርያዊ 29 ዓመቱ ነው። እና ዋላችሁ አርዮስ 76 ዓመቱ ነው። ያ ልብ የሌለው ጀውጃዋ ሽማግሌ ዝም ብሎ የማይረባ ማለት ነው። ደንቆሮ ፈጣሪውን የካደ ይሄ ግን ወጣቱ ነው ልባም ነው። አርዮስ ሽምግልናውን የኃጢአት ኮተት ያደረገ ዲያብሎሳዊ ነው። ይሄ ደግሞ ወጣትነቱን ገርቶ ድንግልናው ንጽህናውን ጠብቆ ክርስቶሳዊ የሆነ መንፈሳዊ አርበኛ ነው። ምላሽ አሳጣው። በዓለም ታሪክ አርዮሳውያን እንደ ቅዱስ አትናቴዎስ የሚጠሉት የላቸው። ሊቃውንት ሁሉ መርጠው እሱን ነው የሚጠሉት። ለምን? አትናቴዎስ ባይኖር ኑሮ በአራተኛው መቶ ክፍለ ዘመን አርዮሳውያን ሙሉን ጠቅልለው ዛሬ ክርስትና ባልተገኘች ነበረ። ተከራካሪያቸው ተጣያቸው እሱ ነበረ። አንድ ጊዜ ወደ ቆስጠንጢኖስ ቤተ መንግስት ወደ ታናሹ ቆስጠንጢኖስ ተጠርቶ አትናቴዎስ ዓለም ሁሉ ጠላ ካንተ ተቃራኒ ሆነ ብሎ ሲሉት እኔም እንጂ ዓለሙን ሁሉ ጠልቼዋለሁ ምን አለ ይባላል። ዓለም ስለ ክርስቶስ በተቃራኒ ቢቆም እኔም ከሱ በተቃራኒ ቆማለሁ ስላለ ማዕረግ ስሙ ነው ተጠርቶ ምን ይባላል ዛሬ አትናቴዎስ አጌንስት ዘ ወርልድ ይባላል። ዛሬ እንደ ማዕረግ የዓለም ተቃራኒው አትናቴዎስ ይባላል። ዓለም ሁሉ ጠላ ቢሉት አልፈራም። እኔ ክርስቶስ ልጅ ዓለሙን ሁሉ ጠላዋለሁ አለ። ዛሬ አይታችሁ ከሆነ ከመሰለ ህደር ነው አይደል? ብዙዎች ካሉበት ህደር ነው። ባለፈው ነግሬያችሁ የእመቤታችን የቤዛነት ነገር ሲነሳ ያ ሁሉ የተማረ ሰው መልስ የሰጠ ተጠባብቆ አይቶ ሁሉ ከገባበት በኋላ ነው የገባል። ዝም ቢል እንኳን እመቤታችን ለአዲስ ዓመት መሰደብ ክርስቶስ መድኃኒታችን ሲሰደብ ማን መልስ ይሰጣል? ከዚያ በኋላ አንደኛው መናፍቅ ጳጳስ ተነስቶ ጌታችንን እንደ ሰውነቱ አማላጅ ነው ብሎ ያበርናባስ የሚባለው ጋኔን አልተናገረም። ከዛ በኋላ አሁን ዛሬ ሁለት ሳምንት ማን መልስ ሰጠው? እንዲያውም አብዛኛው ሰባኪ አይ እንደዚህ ነው እንጂ ስብከት እያሉ አንዳንድ ደናቁርታል። ዓለምን መደንቆራቸው ጉባኤ ቤት ተምረናል ይላሉ። ግን የመደንቆራቸው መገለጫ ምንድነው? ሰው እያለ እንደ ሰውነቱ ያማላል እንደ አምላክነቱ ይፈርዳል። ይሄ ሁለት ስድብ ነው። አንደኛ ምንታዌ ነው። በነገራችሁ ላይ ጌታችንን ያደረገውን ነገር ስናገር ተራ በምንለው ስጋን ነው መለኮትን ነው? ስጋን ተው እንጂ ስጋን ነው አትበሉ እንዴ። አልተማራችሁማ ዝም በሉ። አንዳንድ በምስጢር ጉዳይ ቶሎ አትመልሱ። አስቡ እንጂ
ተራበ የሚባል ስጋ እንዴ ተዋህዶ ወዴት ሄዶ ነው ስጋ ብቻ ተራበ ምን ተራበ ምን ማለት ነው አንዱ ኢየሱስ ክርስቶስ ራሱ ነው ሙት ያስነሳ ማን ነው መለኮት ነው ትስብእት ነው መለኮት ትስብእት አይባልም ማን ነው ሙት ያስነሳ በተዋህዶ ነው ኢየሱስ ክርስቶስ ራሱ ስጋችን የተዋሃደ አካላዊ ቃል ነው እንጂ አንዱን ለስጋ አንዱን ለመለኮት መስጠት የማን ስራ ነው የካቶሊኮች ስራ እኮ ነው መለኮት ይገብር ግብረ መለኮት ወትስብእት ይገብር ግብረ ትስብእት ያሉ እኮ እነሱ ናቸው እንደዚህ አንዳንድ ቅዱስ አትናቴዎስን አልነገርኩላችሁ አነበብኩላችሁ አይደል እነሱ ምን ይላሉ አሐዱ ዘይሰገድ ወአሐዱ ዘይሰገድ አሉ አይደል ይሄንን ነቀፈባቸው ገና ሳይነሱ ካቶሊኮቹ መለካውያኑ ከመነሳታቸው ከመቶ ዓመት በፊት ለአንዱን ሰግዳለን ለአንዱ አንሰግድም አትበሉ የሚሰገድለት በተዋህዶ ስጋችን የተዋህደ አንዱ አካላዊ ቃል ኢየሱስ ክርስቶስ ነው ይሄንን ማወቅ ማስተዋል ያስፈልጋል እና እንደ ሰውነቱ ያማልዳል እንደ መለኮቱ ይፈርዳል የሚባል ትምህርት ሁለት ስድብ እኮ ነው አንደኛ ማማለድ እንደው ማማለድ ለጌታ አይነገርም እንጂ ይነገር ቢባል ለስጋው ብቻ አይደለም ጌታችን ጸለየ ለመነ ተራበ ተጠማ ተሰደደ አዘን አለቀሰ ተብሏል አይደል በተዋህዶ ስጋ ያ ሲነገር ለስጋ ለብቻው አይደለም በተዋህዶ ለአንዱ ለኢየሱስ ክርስቶስ ነው የሚነገርለት ጌታ ግን አማለዳ አይባልም አስታረቀ ነው የሚባለው ተነጋግረናል ማስታረቅ ከማን ጋር ስለሆነ ከራሱ ጋር ስለሆነ ማማለድ የቅዱሳን ስራ ነው የጌታ ስራ አይደለም የእመቤታችን ስራ ነው የክርስቶስ ስራ አይደለም ማስታረቅ ነው ማስታረቁም ደግሞ አንድ ጊዜ ያደረገው ስራ ነው እንጂ ዘላለሙን ሲያስታርቅ የሚኖር አይደለም እሱን ማስተዋል ያስፈልጋል የቅዱስ አትናቴዎስ ቅዳሴውን ብትመለከቱት ስለ ጌታችን ኢየሱስ ክርስቶስ ምን እንደሚል ለዚህ ላይ ካለ እስቲ ላውጣውና አንድ ሁለት ሶስት ቃላት ላንብብላችሁ የቅዱስ አትናቴዎስ እንዲያው በጌታችን በኢየሱስ ክርስቶስ ሲያምኑ ቅዱሳን አባቶቻችን እንዴት ነው ክብሩን የሚናገሩለት እንዴት ነው እና ተጠባብቀህ መናገራለም ቅዱስ አትናቴዎስ ምንድነው ያለው ዓለም በሙሉ ካንተ ተቃራኒ ቆመ ቢሉት እኔ ከዓለም በተቃራኒ እቆማለሁ ያለው በዚህ ምክንያት ቅድም ያልኳችሁ የስም ማዕረግ ተሰጥቶታል ይሄ ቅዱስ በጉባኤ ኒቅያ ቅዳሴ ሰለስቱ ምዕት ሲሰራ አብሮ ሰርቶ የራሱን ቅዳሴ አትናቴዎስን ደርሶ ብዙ ድርሳናትን ደርሶ መናፍቃንን ሲከራከር ሲያደርጉት የነበረው ነገር በታሪክ ውስጥ በቅዱስ ጢሞቴዎስ ዛልቦ ጥሪት ውስጥ የሚነበብ ታሪክ አለ አይደለም 5 ጊዜ ሲያሰድዱት ከ47 ዓመት የጵጵስና ታሪኩ ውስጥ 17ቱን ዓመት በስደት ነው 17 ዓመት መሰደድ አይደለም የአንድ ዓመት ስደት ትርጉሙ ይገባናል 17 ዓመት ሙሉ ሲያሰድዱት ደግሞ የሚያሰድዱት የት ነው ወደ አረማውያን ወደ ክርስቲያን ማከላኩት ሊንከባከቡት ነው እነሱ ለተንኮል ነው መንፈስ ቅዱስ ደግሞ ለሥራው ነው ምክንያቱም ሄዶ እዚህ ያሉትን አረማውያንን አስተምሮ መጀመሪያ መከራ ያደርሱበታል አስተምሮ ያጠምቃቸዋል እንደገና ተመልሶ አንድ ቦታ ያሰድዱታል እንደገና ሊቁ ጻድቁ ቅዱስ አትናቴዎስ ስለ ጌታችን እንዲህ ይላል እኔ እኮ በጣም ይገርመኛል ስለ ጌታችን ቅድመ ዝንቱ ቅዳሴ ከስብሐት ወአኮቴት እበይ ወለልና ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው እየተረጎምኩ ይገባችኋል ሲተረዱ ሞክሩት ልቀጥል አልቦ መጠን ለእበይከ እስቲ አማርኛው ምንድነው ለገናናነትህ ምን የለው እማለደ ትለኛለህ አንተ ደንቆሮ አልቦ መጠን ለእበይከ ወአልቦ ኃይለቅት ለመንግስትከ ወአልቦ ወሰን ለግዛአትከ ወአልቦ ጽንፍ ለምልክናከ ጌታችን ኢየሱስ ክርስቶስ እንዲህ ይላል ይተአመር ማህበ ይወጽ መለኮትከ አቤት አማርኛው ቆራሱ እጹብ ነው እንግዲህ መለኮት የሚገኝበት አናኗር የሚወሰንበት አይታወቅም አለና ወሃበ ይትየለድ ህላዌከ ይጠየቅ ማህበ ይወዝ መለኮትከ ወሃበ ይደነገግ ህላዌከ አማርኛ ስላለው ግዝ እኔ ለአማርኛ ለኔ ብዙ አይመቸኝም ግን ለእናንተ አማርኛው ብቻ ላንብብላችሁ ነናላችሁ በሞቴል ብላችሁ ስሙ ቅዱስ አትናቴዎስ ጌታችን ኢየሱስ ክርስቶስ ሲያመሰግነው ያው እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ለጌትነትህ መጠን የለውም ለመንግስትህም ፍጻሜ የለውም ላገዛዝህም ወሰን የለውም ለግዛትህም ዳርቻ የለውም መለኮት የሚገኝበት አኗኗርህም የሚወሰንበት አይታወቅም ለመለኮት የሚገኝበት አይመረመርም ባይርህም የሚደነገግበት አይታወቅም ቅድምናን የሰው ሐሳብ አይደርስበትም ዳራዊነትን የመላእክት ፍጥነት አያገኘውም
አንተ ከሁሉ አይን የተሰወርክ ነህ። አንተ ከሁሉ ርሁቅ ምጡቅም ነህ። አንተን በሚፈሩ ሁሉ ዘንድ አንተ የቀረብክ ነህ። ከእርሳቸውም ጋር ትኖራለህ፣ ፈቃዳቸውን ታደርግላቸዋለህ። ኦ ዘይትፈቅድ ሞተ። ምን አለ? ሀጥ መመለሱን እንጂ ሞቱን የማትወድ ኦ ዘታወጽኦ ለሕፃን ማቆይ ብስ ይላል። ሕፃንን ከአባቱ ወገብ አውጥተው ወደ ሴት ማህፀን የምትልከው እያለ ፍጥረትን የሚፈጥር ጌታችን እንደሆነ ከነገረን በኋላ ከታች ወርዶ ኦ ዘቦቱ መዝገበ ስብሐት ዘይመልኦ ኩሉ ስብሐት። አማርኛውን ላንብበው። ምስጋና ሁሉ የማይመላው የምስጋና መዝገብ ያለህ አቤቱ እንዳንተ ዙፋኑን በእሳት የጋረደ ማን ነው? ደህና ዋላችሁ። እኔ ሳነበው የሚሰማኝ ስሜት እየተሰማችሁ እንደሆነ አላውቅም። አንዳንድ ጊዜ በርግጥ አባ ጉብዳ ባሉበት ጊዜ ረዳና ያርጋቸውና ድሮ እሳቸው እንደዛ የሆነ ስሜት እየተሰማችሁ ሲያነቡ እኔ አይረዳኝም። ዶ በከንቱ ነው የሚያደክሙኝ ነበረ ድሮ በጣም። አሁን ሳስበው አንዳንድ ጊዜ እስቲ ልብ ብላችሁ ስሙ። እንዳንተ ዙፋኑን በእሳት የጋረደ ማን ነው? በልብሱስ የውሃ ስዕል ያደረገስ ማን ነው? ተራራዎችን እንዳንተ በሚዛን የመዘናቸው የባህርንስ ውሃ በእፍኝ የሚሰፍረው ማን ነው? እንዳንተ አዳራሹን በውሃ የሚታታ ዙሪያውንስ በእሳት የሚሰራ ማን ነው አለ። ደግሞ ትንሽ ዝቅ እንበል። ይህ ነገር የሚያስደንቅ እጹብ ነው፣ ድንቅ ነው። ማናቸውን አስቤ ያደንቃለሁ? በአርምሞ በቅድስና ከአባት ጋር መኖርህን ነው ወይስ እንደ ሕፃን በእናትህ ክንድ መያዝን? ልብ በሉ። ቅዱስ አትናቴዎስ ጌታችን በእመቤታችን እቅፍ ሲያየው ያደንቃል እንጂ ዝቅ አድርጎ አይታየውም። የኛ ሰውነቱን ሲያስብ የዚህ ዘመን ደንቆሮ መናፍቅ ሁሉ ምንድነው የሚታየው? ዝቅ ብሎ ነው የሚታየው አይደለም። ለዚያ እኮ ነው አየኑ ኢሄሊ ወአነክር ሀለው ተከኑ ምስለ አቡከ በአርምሞ በቅድስና ወሚመንዘት ሰክብ ውስጥ ተጽናንከ አለ። እንደገና ቀጠለ። ማናቸውን አስቤ ያደንቃለሁ? ከሱራፌል ዘንድ እንደ ባህር ማዕበል የሚቀርብልህን ምስጋና ነውን ወይስ በዮርዳኖስ በትትና መቆምህን? አቤቱ በላይ ሳለ በታች ብቸኛ ትሆናለህ፣ ትትባሃት በታይ ትላለህ። በታች ሳለም በላይኛው ትሰል ስላለው ሶስት ትሆናለህ አለ። ቀጥልና ስለ ጌታችን እኛስ የተቻለንን ያክል ተናገርን፣ እስከ ሰማይም ደረስን፣ ከዚያ ማለፍ ግን አልተቻለም። ቅዱስ አትናቴዎስ ተመልከቱት። እስከምን ደረስን አለ? እንዴት ዋላችሁ? ይችን ድርሳን በዕለተ ሰንበት ይህን ቅዳሴ እሁድ ቀን ሲቀድስ ቅዱስ አትናቴዎስ መጽሐፍ እያነበበ አይደለም። ይህ ሁሉ መንፈስ ቅዱስ ባህር ውሃን እንደሚተፋው ነው ካፉም ይወጣ። ምን አለ? እኛስ የተቻለንን ተናገርን፣ እስከ ሰማይም ደረስን፣ ከዚያ ማለፍ ግን አይቻለንም። ይሻገር ዘንድ ሊናችንን የማያሰናብተው የእሳት ባህር ከዚህ አለና። የእሳት ባህር የሚለው የሲኦሉን አይደለም፣ ስልጣነ መለኮትን ነው። አነዋወርን አንተ ራስህ ታውቃለህ፣ መለኮትንም አንተ ራስህ ትረዳለህ አለ እና ቅዱስ አትናቴዎስ ጌታችን እንዲህ ነው የሚለው። ምክንያቱም በአራተኛው ክፍለ ዘመን የነበረው ትልቁ ጠብ ምንድነው? ጌታችን ኢየሱስ ክርስቶስን ፍጡርና ፈጣሪ በማለት አልጠው የነበረ እነ ቅዱስ አትናቴዎስ ሰለስቱ ምዕት፣ እነ ቅዱስ ለእስክንድሮስ ጌታችን የባህሪ አምላክ ነው ወነአምን በአሃዱ እግዚ ኢየሱስ ክርስቶስ፣ አንድ በሆነ በኢየሱስ ክርስቶስ እናምናለን። ወልደ አብ ዋሂድ፣ አንድ የሆነ የአብ አንድያ የባህሪ ልጅ በሆነ በእርሱ እናምናለን። ዘሉ ምስለ አብ በመለኮቱ አለና ዘእሩይ ምስለ አብ በመለኮቱ። እቺ ናት እኮ የእምነታችን መሰረት። ኢየሱስ ክርስቶስ ከባህሪ አባቱ ከአብ ጋር በመለኮቱ ምንድነው አሉ? ትክክል ነው አሉ። ታዲያ ማልዳል ብትለይ በምንድነው? በተዋህዶ ሥጋ ይለኛል። ክርስቶስ ወደ መድኃኒታችን ወደ ማን ነው የሚለምን? ወደ ማን? ክብሩን ለመረዳት ሊቃውንት ብንጠይቃቸው የሚነግሩን ይህንን ትምህርት ነው። ቅዱስ አትናቴዎስ እንዲህ መከራ ተቀበለ። በመካከሉ ግን አንድ ጊዜ ስሜት ተሰማው። ያ ስሜቱ ምንድነው? መጀመሪያ ክስ አቀረቡበት። ክሱ ምንድነው? ጉባኤ ተደረገ። አውሳቢው ዘቂሳርያና አውሳቢው ዘኒቆምዲያ የሚባሉ አረመኔዎች ነበሩ። ጳጳስ ተብለው ግን መናፍቃን የአርዮስ ጓደኞች ነበሩ። አንዱ ታሪክ ጸሐፊ የሚሉት ነው አውሳቢው ዘቂሳርያ የሚሉት፣ ሁለተኛው የኒቆምዲያው ነው። ሁለቱንም እግዚአብሔር ተበላሽተው እንዲሞቱ ነው ያደረጋቸው፣ እንደ አርዮስ ማለት ነው። አርዮስ ከጉባኤ ኒቃያ በ10 ዓመቱ አይደል ተበላሽቶ የሞተ ተበላሽቶ ነው የሞተ እኮ በምድርም በሰማይም። ውጉዝ አርዮስ በሰማይ ወምድር ያለ አትናቴዎስ ሲያወግዘው ተበላሽቶ ነው የሞተ። አውሳቢው ዘኒቆምዲያ ክስ አቀረበ። ምን ብሎ? ጵጵስና አይገባውም ለአትናቴዎስ ብሎ ለቅዱስ አትናቴዎስ። ለምን ሲሉት አንዲት ሴት አስገድዶ ደፍሯል፣ ልጅ ወልዷል ብለው ያችን ሴት በገንዘብ ገዝተዋት ፍርድ ቤት አቀረቡት። ያቺ ሴት በሐሰት ልትመሰክር ስትመጣ ቅዱስ አትናቴዎስ ምንም አላለም። በከሳሾቹ ፊት ዝም አለ።
በመካከል ግን እንዴት መምህር እንዲህ ያለ ጉዳት ሲደርሰብህ ዝም ብያለሁ ብሎ አንድ ጢሞቴዎስ የሚባል ቄስ ነበር የሱ ደቀ መዝሙር ኋላ ዛልወጥሪት የተባለው ሊቀ ጳጳሳት ነው ፈጠን ብሎ ወጣና ከተከሳሽ ወንበር ላይ ሄዶ ቆሞ አንቺ ሐሰተኛ መቼ ነው ደግሞ እኔ ካንቺ ወለድኩ ለሲላት አንተ አጭበርባሪ በዚህ ቀን ደፍረኛ የለም ምናምን ብላ ለካ እንደ ዛሬ ዘመን ኢንተርኔት የለምና ፎቶውን አታውቀው ዛሬ ችግር ነው አይደል ሁላችሁ ፎቶ ዛለ ሀዚያ ያሉት በሙሉ ሳቅ አፈሩ ከሳሾቹ ወጥተው ሩጫቸው ለምን ጢሞቴዎስ ነው እንደዛ ያለ አትናቴዎስ እዚያ ተቀምጦ ነው ያለ አንድ ቀን ግን በታሰረበት ደሴት ላይ ያለ ሐሳብ መጣለት ምንድነው አባቶቼ ቅዱሳን አባቶች ቅዱስ አቡሊዲስ ቅዱስ ጴጥሮስ ሌሎቹ ሰማዕትነት ተቀበለዋል ለምን ሰማዕትነት አልቀበልም ብሎ ቀጥ ብሎ ወደ ቤተ መንግስት ወደ ንጉስ ወደሚጠራው ወደ አርዮሱ ንጉስ ሄደና በል ሁለት ምርጫ አለ ንጉስ ወይ ወደ ሀገረ ስብከቴ መልሰኝ ያ ጊዮርጊስ የሚባል መናፍቅ የሾምሽው መቼስ ስም አስቸጋሪ አይደል ጊዮርጊስ ተብሎ መናፍቅ ነበር ዛሬ አሁን የቅድም የጠራነው ጳጳስ በርናባስ ተብሎ መናፍቅ አይደል በርናባስ ማለት ወልደ ኑዛዜ የመንፈስ ቅዱስ የመረጋጋት ልጅ ማለት ይቆር አይደል የመጽናናት ልጅ ግን በርናባስ ተብሎ ጋኔን ጊዮርጊስ ተብሎ መናፍቅ ደግሞ እና አሁን ያልኩትን አላልኩም አደራችሁ አላልኩም ለናጀሬ ሲባል እና መናፍቁ ገብቶ ያወካቸው መጀመሪያ በደብዳቤ በድርሳናት ተዋጋው ኋላ ግን የማይቻል ሲሆን ሄደና መልሰኝ አይሆንም ካልከኝ ግን አባቶች የጠጡትን ጽዋ እጠጣው ዘንድ ወዳለሁና በሰይፍ አንገቴን ምታኝና ሰማዕትነት ልቀበል ብለዋለው እንዳይገለው ችግር ሊመጣበት ነው ለምን ቅዱስ አትናቴዎስን መግደል የሚያመጣውን አደጋ ያውቀዋል እንደገና እሱን ደግሞ ባህር ላይ ጥሎ ሊገለው ፈለገ ግን ፈሊጥ በሱ ቤት አሰበና ምን አደረገ የኒቆምዲያውን መናፍቁን አውሳቢዮስን አስጠራና በሉ እናንተ እየተነዛነዛችሁ ስላስቸገራችሁኝ ስራችሁ ያውጣችሁ ብሎ ሁለቱንም ሜዲትራኒያን ባህር ላይ ጣላቸው ሲጥላቸው ግን መናፍቁን አውሳቢዮስ ኒቆምዲያን ጥሩ መርከብ አዲስ መርከብ ቀዛፊ ምግብ አድርጎ አዘጋጅቶ ማለት እንደዚህ ያቆለ ምን ይሆናል ቅዱስ አትናቴዎስን በተሰበረ መርከብ ያለ ቀዛፊ ያለ እህል ሜዲትራኒያን ላይ ማይበል የሚበዛበት ስፍራ ላይ ጣለው የሚገርማችሁ ከሰማይ ሚካኤልና ገብርኤል ወርደው አውሳቢዮስን ከነቱ አስጥነው ገደሉት አትናቴዎስን ቅዱስ አትናቴዎስን ህብስ ሰማያዊ እየመገቡ ቅዱስ ሚካኤል በቀኝ ቅዱስ ገብርኤል በግራ እየቀዘፉ ጌታችን የመርከብ ባለቤት ሆኖ ከፊት ለፊት እያጫወተው እስክንድሪያ መስከረም 30 ቀን አድርሰውታል ያን ጊዜ ዳዊትን ይወደዋልና አይለፍከን ማእከለ እሳት ወማይ ዋውጻይከነ ውስተ ዕረፍት እበው ቤተከ ምስለ መባኤ ብሎ አማሃይዞ እስክንድሪያ ላይ እግዚአብሔርን አመስግኗል በነገራችሁ ላይ ዛሬ በቤተክርስቲያናችን የሚተረጎመው የቅዱስ ዳዊት ትርጓሜ አብዛኛው የቅዱስ አትናቴዎስ ትርጓሜ ነው አትናቴዎስ ቅዱስ አትናቴዎስ የጌታችን ወዳጅ የሆነ የቅዱስ ዳዊት መዝሙር መልሶ መላልሶ ተርጉሞታል 81 መጻሕፍትን ሲተረጉም የቅዱስ አትናቴዎስን አንድ ሌላ ነገር ልንገራችሁ ቅዱሳት መጻሕፍት አስራው ሲቆጠሩ ስንት ናቸው መጽሐፍ ቅዱስ ስንት መጽሐፍ ነው ውስጡ አረ በሞት የተናገሩ ይሄ ለመሆኑ ማስረጃችን ማን ነው ቅዱስ አትናቴዎስና ቅዱስ ቀሌምንጦስ ናቸው ሐዋርያት ለቀሌምንጦስ ሰለስቱ ምዕት ለማን ይሰጡ ለቅዱስ አትናቴዎስ ቅዱስ አትናቴዎስ ከጻፋቸው ድርሳናቱ መካከል የግብጽ ሊቃነ ጳጳሳት ሁሉ ጊዜ የጥምቀት በዓል ጊዜ ደብዳቤ ይጽፋሉ ወደ ሀገረ ስብከቱ ደብዳቤው የሚጻፈው ስለዚህ ነገር ነው አንደኛ ነገር ሃይማኖት ያስተምራቸዋል ሁለተኛ ባህር ሐሳቡን ይነግሯቸዋል በዓላት ምክንያቱም እንዳውኑ ዘመን እንደልባለም ዛሬ በአፕሊኬሽኑ በምኑ ታወጣዋለ የዛን ጊዜ ሊቀ ጳጳሳቱ ነው አብይ ጾም የሚገባ በዚህ ቀን ነው ሆሳዕና በዚህ ነው ስቅለት ትንሳኤ እርገት እያለ የሚያስረዳ በዚያ ነው እዚያ ደብዳቤው ውስጥ ዛሬ ድረስ ያጥራዛል የሚገርማችሁ የመጻሕፍት ዝርዝር አለ ቅዱስ አትናቴዎስ የጻፈው ናይ ቅዱስ አትናቴዎስ አባ መዝሙረ ክርስቶስ ምን ይላል መዝሙረ ዳዊት ሰገነተ ይመስል በእንተ ዝንቱ ተሰራ አንቦቱ በኩሉ መዋዕል በሁልቆ ሕዋሳት ሐምስ ዘውስተ አባል ጠቢባና አይሁድ ይከፍልዎ መጽሐፈ አትናቴዎስ ይብል ወዝ ወእቱ ቀዳማይ ክፍል ይላል የዛሬ 550 ዓመት በተደረሰው ድርሳን ላይ እንዲህ የሚል ጽሑፍ ተገኝቷል ቅዱስ አትናቴዎስ ለ47 ዘመን ቤተክርስቲያንን ጠበቀ ከቅዱስ ባስልዮስ ጋር ከቅዱስ ጎርጎርዮስ ከሁለቶቹም ጋር ብዙ ወጣ ወረደ ታገለ በተለይ ቅዱስ ባስልዮስን ይወደው ነበርና እየሄደ ይጫወቱ ነበር
ቅዱስ አትናቴዎስ ከሰራቸው ስራዎች ሁሉ አስደናቂ ከሚባሉት አንዱ የቅዱሳንን ገድል ይጽፍ ነበር። የአባ እንጦንስን የአባ ጳውሊን ገድል የጻፈው እሱ ነው። በነገራችን ላይ በዓለም ታሪክ በዚያ ዘመን በመላው ዓለም በመዳረስ የገድለ ቅዱስ እንጦንስን ያክል የሚያክል የለም። በየቋንቋው ሊተረጎም ምንኩስና የተስፋፋ ቅዱስ አትናቴዎስ ያን በመጻፉ ምክንያት ነው። ቅዱስ አትናቴዎስ ብዙ ሙታንን አስነስቷል፣ ድውያንን ፈውሷል። ግን ሞት ሲያስነሳ ክብሩ እንዳይገለጥ የአባ ጳውሊን አጽፍ እያመጣ በዚያ እየዳሰሰ ነበር። እንዴት ሲሉ የጻድቁ ጸሎት ነው አይደለም ለማለት እውነትም የጻድቁ ጸሎት ሞት ያስነሳል። አትናቴዎስም ግን ሞት ከማስነሳት በላይ ማዕረግ ነበረው። እንዲያድርጎ ድርሳናትን ደርሶ ቅዱስ ባስልዮስ ጋር ተገናኝቶ ቁጭ ብሎ ሲጫወቱ ምስጢር የተሰወራቸው እንደሆነ ቀና ብለው ያያሉ። ማን ይመጣል? ቅዱስ ሚካኤል አማላቸው ቁጭ ነው። ምንድነው የምትፈልጉ? ይሄ ምንድነው? ይሄ እንደዚህ ነው፣ ይሄ እንደዚህ ነው ያስረዳቸዋል። ከዛ አንድ ቀን እንዲያውም እየተጫወቱ በዚህ ዘመን ካሉ ቅዱሳን ሁሉ ማን ይበልጣሉ ብሎ አለ። ቅዱስ አትናቴዎስ እንጦንስ አለ አለ። ቅዱስ ባስልዮስ ጳኩሚስ አለ አለው። ከመካከላቸው ቅዱስ ሚካኤል መጣና ሌላ ዘነጋቸው አላቸው። ማንን ሲሉት ታላቁ ብሎ ያለላችሁ አለ። መላእክትን የመሰለው አባ እብሎይ ከነሱ ጋር ክብሩ እኩል ነው ብሎታል። እና ሊቁ እንዲህ በገድል ኑሮ በተወለደ በ77 ዓመቱ በተሾመ በ47 ዓመቱ በ370ዎቹ መጀመሪያ አካባቢ በክብር አረፈ። ይሄ ቅዱስ ግን ከኢትዮጵያውያን ጋር የሚያገናኘው ውለታ እንዳለው እኔ ቅዱስ አትናቴዎስን የሚያከብር የሚያመሰግን የሚዘክር ሰው ገጥሞኝ አያውቅም። ከዚሁ አካባቢ ውጪ ማለት ነው። የኛ ክህነታችን ከቅዱስ ማርቆስ ነው የሚቆጠረው። ከሐዋርያት ወገን እንዴት ዋላችሁ? ከቅዱስ ማርቆስ ነው የሚቆጠረው። አስቡት፣ ክህነታችን በእኛ ሀገር ያለውን ጵጵስና ቆጥረን የመጀመሪያው ጳጳሳችን ነው አቡነ ሰላማ ነው አይደለም? ማን? ከሳቴ ብርሃን አቡነ ሰላማ ወዴት ነው ሄደ? እንዴት ዋላችሁ? ወዴት ነው ሄደ? ክህነት ለማምጣት ግብጽ አይደለም? ግብጽ ሲሄድ ጉባኤ ኒቅያ ቆይቶ ቅዱስ ለእስክንድሮስ መጥቶ አርፎ ማን ተሾሞን ያገኘ? ቅዱስ አትናቴዎስን ያገኘው። ሄዶ ሲነግረው ደስ አለው ይላል። መንፈስ ቅዱስ ያደረበት ነውና ደስ አለው። መከራ ሳትቀበል አመኑልህ አለው። አረ ጥንትም ነበረ ክርስትናው ስን አንዳንድ ነገር ነው የሰራው አለው። በልቁጭ በላልና አስተማረው ምስጢር ድርሳናትን ጻፈለት። መጽሐፍ ቅዱስን አዘጋጅቶ እነዚህን ሁሉ አዘጋጅቶ ከሰጠው በኋላ እንደዚህ ዘመን ቢሆን አይ ከኔ ዘመድ ይሾምልኝ ይላል ና አለው። ማነው ስም አለው? ፍሬምናጦስ። ሰላማ ብያለሁ። አንተ ቋንቋውን ታውቃለህ፣ ባህሉን ታውቃለህ፣ ህዝቡን ታውቀዋለህ። ደግሞ የደከምክባት ያቺ ሀገር አንተ ነህ፣ አንተ ተሾም ብሎ ራሱን ሽሞ ልኮታል። ለኛ ለኢትዮጵያውያንም ቅዱስ አትናቴዎስ የክህነት አባታችን ነው። እግዚአብሔር በረከቱን ያሳድርብን። እንግዲህ ካለን ሰዓት አንፃር ወደ እመቤታችን ነገር ባጭር አድርገን እናጠቃለን። 7ቱን ቀን በሙሉ ስንናገር የቆየነው ነገር ስላለ ርዕሳችን ምንድነው? መርዓት ሰናይት መልካሚቱ ሙሽራ ከየት? ከሊባኖስ ነይ እኮ አለው አይደለም? ነይ ሊባኖስ አለው፣ ከሊባኖስ ነይ ምን ማለት ነው የሚለውን ለማለት ግን ዛሬ ማጠቃለያው ስለሆነ የነቢያትን ጥቂት ነገር እናንሳ። ስለእመቤታችን አበው በምሳሌ ነገስታት ነቢያት በትንቢት ስለእመቤታችን ብዙ ተናግረዋል። እነ ኢሳይያስ ናሁ ድንግል ትጸንስ፣ እነሆ ድንግል በድንግልና ትጸንሳለች እያሉ ተወጽእ በትረ ምስሮ እሴይ እያሉ በትር ከእሴይ ስር ትገኛለች እያሉ እግዚአብሔር በፈጣን ደመና ሆኖ ወደ ግብጽ ይወርዳል እያሉ በፈጣን ደመና እየመሰሉ አበይት ነቢያት ደቂቀ ነቢያት እነ ሕዝቅኤል እነ ዳንኤል ሌሎቹ በምሳሌ በትንቢት አመሰገኗት። ከዚህ ሁሉ ግን ስለእመቤታችን አምልቶ አስፍቶ እንዳባቱ የተናገረ ጠቢቡ ቅዱሱ ሰሎሞን ነው። አጋንንት የሚናገርበት ልሳኑ ብዙ ነውና በዚህ ዘመን ቅዱስ ሰሎሞንን የምትነቅፍ ሴትዮ ተነስታለች አይደል? ሐኪም አበበች የሚሏት ጸላኢ። አዎ አንድን ሰው የምታውቁት የሆነ ጫፍ ላይ ሲደርስ ነው። ሰውን የሆነ ሰው ሲመጣ አታስታውሳላችሁ? ንግስት ነኝ የምትል አንዲት ሴትዮ አለች አይደል? አንዲት ማን ነው ስሟ? እህተ ማርያም ነኝ ትላለች። ምን እህተ ማርያም? እህተ ጋኔን ናት እንጂ እቺ ሰው ስትመጣ አልነቀፍኩም። ለ3 ዓመት ዝም እየታገሻ ይቻለኝ። ማን የላካት ስትል ምልክት ፍለጋ ነው።
እቺኛይቱንም ሐኪም ነኝ የምትለው ሴትዮ ሙያዋን እናከብራለን። ምን እሷ ሙያ ጴንጤም ያዘው እስላምም ያዘው ክርስቲያንም ያዘው ይሄ ምድራዊ ሙያ ነው፣ መንፈሳዊ ሙያ አይደለም ማለት ቀመም መቀመም ምትቀመውን ከኔና ቅዱሳን ነው እንደ የሰሩት። እንዴት ዋላችሁ? እንዴት ዋላችሁ? ምትቀመውን ከኔና እኮ እግዚአብሔር የለም ሎቱ ስብሐት የሚሉ የሰሩት ነው ታውቃለህ። ስለዚህ ሙያዋን አንነቅፍባትም። በመንፈሳዊ ጉዳይ ላይ ግን ምትቀባጥረው ነገር ያሳዝነኛል። አንደኛ ዓለሙያዋ ገብታ ሰው ዓለሙያው ሲገባ ብዙ ይቀባጥራል። ጠቢቡ ቅዱስ ሰሎሞንን ምትሳደብበት አፍ አላት። የሚገርማችሁ እንኳን ሌላ በአሕዛብ እንኳን በእስልምና እምነት ነብዩ ሱለይማን ይሉታል አይደል? ያከብሩታል። እነሱ እንኳን ሲያከብሩት ክርስቲያን ነኝ ብላ ምን አይነት ደንቆሮ ናት? 5 መጻሕፍቱን ቤተክርስቲያን እየተጠቀመችበት እንዴ ጌታ ያከበረውን እሷ ምንድናት? ጠቢቡ ቅዱስ ሰሎሞን እመቤታችን የሱን ያክል ያመሰግናት ማን አለ? በተለይ መሐሌውን ተመልከቱት። መጀመሪያ መሐሌ ዘሰሎሞን ሲተረጎም ምንድነው የሚለው? ከምስጋና የሚበልጥ ምስጋና፣ ከማህሌት የሚበልጥ ማህሌት፣ ከምስጢር የሚበልጥ ምስጢር፣ ከትንቢት የሚበልጥ ትንቢት እኮ ነው። ረቀቅ አለ። ስለእመቤታችን አምልቶ አስፍቶ ተናግሯል። ልክ እንደ አባቱ እመቤታችን ከመወደዱ የተነሳ እኮ ገና በመጽሔተ ምስጢር ታይቶት ድምጿን ያደንቃል። ድምጽሽ እንደምን ያምራል እያለ ፈቃደ ሥጋ ያልጠፋለት ዝሙት የሚያስቸግረው ሲሆን እንደሆነ ስለሌላ ሴት የሚናገር ይመስላል። መንፈስ ቅዱስ ያደረብቀን ግን ስለእመቤታችን እንደሆነ ይገባል። ድምጽሽ እንደምን ያምራል፣ መልክሽ እንደምን ያምራል። አሁን ቅድም የጠቀስነው ጥቅስ የሚገኘው በመሐሌ 4:8 ላይ ነው አይደል? ቃልኪ አዳም ይላል። ድምጽሽ ያምራል ኩለንታኪ ሰናይት እንተ ሀቤ ይላታል። በዚሁ በመሐሌ 4:7 ላይ ኩለንታኪ ሰናይት እንተ ሀቤ በኔ ዘንድ ሁለንተናሽ ያማረ ነው አለ እመቤታችን። ሁለንተናዋ የሰው ልጅ አንድ ነገሩ ቢያምር በመልክም እንኳን ሁሉም ያምር ሴት ሁሉ ነገሩ የበረታ ወንድ አይገኝም። በቅድስና ቢያዩ 100% የተሟላ ቅድስና ያላት ፍጡር እመቤታችን ብቻ ናት። ኩለንታኪ ሰናይት እንተ ሀቤ አለና ቀጥሎ አልብኪ ነውር አለ። ኃጢአት በደል ከተሆኑ አልተገኘብሽም ወይም እንትን ይበላይ ለኪ አለ ጨርሶ ባንቺ ላይ የለም አለና ኔም ሊባኖስ መርዓት ሙሽራይቱ በጎይቱ ሙሽራ መልካሚቱ ሙሽራ ነይ ከሊባኖስ እንዴ ኩልጭ አድርጎ እኮ የተናገረ ሊባኖስ እንደምትወለድ አድባረ ሊባኖስ። አሁን እንተርጎ ሙሽሪትን አምና ወይ ታቻምና ወይ አምና ተርጉመናል። ሙሽራ ምን ማለት እንደሆነ ለናዋላችሁ ቤተክርስቲያን መርዓት እንደሚል ቤተክርስቲያን ሙሽሪት ተባላለች አይደል? ማን ስለተዋዳት? ሙሽራው ክርስቶስ። ቤታችን ሙሽሪት ትባላለች አይደል? ማን ስለተዋዳት? ሙሽራው ክርስቶስ። መርዓዊ ክርስቶስ መድኃኒታችን ፈጣሪያችን የወለደች መርዓዊት ናት። ሙሽራ በነገራችሁ ላይ በሰርግ ጊዜ ሰርግ የተባለ መንግሥተ ሰማያት ነው አይደል? በሰርግ ጊዜ ከሙሽሪት እና ከሙሽራ ይከበራል የሚበልጣል ፈቃዳቸው የሚፈጸምላቸው ሁሉ ነገር የሚደረግላቸው እነሱ ናቸው አይደል? እንደ ሙሽራ ክቡር የለም አይደል? በሰርግ ጊዜ የእመቤታችን ክብሯ መናገር ነው። ሌላ ሙሽራ ምንድነው የምትለብስ? በተለይ ለምሳሌው የሚያግዘን ዛሬ ድህነት ስለገባብን የህንዶቹ ግን ስለማይዳዩ ሙሽራ ምንድነው የምትለብስ? መጀመሪያ ሙሽራ ምን ትላለች? ትሸፋፈናለች፣ አትታይም። ይሄ እኮ ክብር መገለጫ ነው። መገለጥ፣ የመዋረድ መሸፈን የመክበር ምሳሌ ነው ለእህቶቻችን። ሁለተኛ ነገር ሙሽሪት ምንድነው የምትለብስ? በምን ያጌጠ ልብስ? ወርቅ ለእመቤታችን ምንድነው ምሳሌነቱ? የንጽህና የቅድስናዋ ምሳሌ። ምን ብሏል? ወትቀውም ንግሥት በየማንከ በአልባሰ ወርቅ ወጽፍት ወብርት ወርቀ ዘቦ ግምጃ ተጎናጽፋ እንዳለው ማለት ሙሽሪት ይላታል። ነይ ማለቱ ለምንድነው ቢሉ ዘመኑ ቢርቅበት ቅዱስ ሚካኤል መጥቶ አይ አትቸኩል፣ ግድ የለህም ትመጣለች፣ ካንተ ባህሪ ትገኛለች፣ ትድንባታለህ፣ አይዞ ተስፋ አትቁረጥ፣ ግን ባንተ ዘመን አይደለም፣ ገና ካንተ በኋላ ብዙ ትውልድ አለ ብሎታል። ሁለተኛ ከሊባኖስ ነይ ማለቱ ምንድነው ቢሉ ትንቢቱ ምሳሌው ሊደርስ ሊፈጸም አይደል? እመቤታችን የተወለደች ትንቢት ይኸው ተነግሯል። ከሊባኖስ ነይ ተብሎ ምሳሌው ምንድነው የሚሉ ሊባኖስ ምንድነው? ተራራ ነው በሉ፣ በደንብ በሉ። ተራራ ከመሬት ምን ሆኖ ያለ? ከሰማይስ? ቅዱስ ሰሎሞን በተራራ የመሰላት ለምንድን ነው? ከፍጡራን
በላይ ከፈጣሪ በታች ስለሆነች እመቤታችን አንድም ሊባኖስን ዝግባ ይበዛዋል ይላል አይደል? እናላችሁ ዛፍ ያለበት ስፍራ ነው። ዛፍ ይበዛዋል። በእመቤታችን ያመኑ ቅዱሳን ምሳሌ ነው እሱ ዝግባው። አንድም ሊባኖስን ደጋ ይለዋል። ሊባኖስ እኮ ቀጥታ ወደኛ ቋንቋ ሲተረጎም ምን ተብሎ ነው? ደጋ ነው የሚባለው። ደጋ የማን ከተማ ነው? የማን ሀገር ነው? ቆላ ምሳሌነቱ ለማን ነው? ለኃጥአን ወይም ለሲኦል። ደጋ ለማን ምሳሌ ነው? ለጻድቃን ወይም ለገነት ምሳሌ። እመቤታችን የጻድቃን እመቤት ናትና በደጋ ስፍራ እና ሙሽራይቱ ከሊባኖስ ነው ያላት። ይኸውም ሊፈጸም ከእመቤታችን በእናቷ ሐረገ ትውልድ 7 ትውልድ ተቀድሞ ታሪኩን ታውቁታላችሁ። ቴክታና በጥሪቃ የሚባሉ ሚስትና ባል ይኖሩ ነበር። ታሪኩን አጭር ላድርገው። ሀብታም ናቸው፣ ባለጠጋም፣ ለድሃ የሚራሩ ግን ልጅ የሌላቸው። ሲያዝን አይተው ወንድሜ እኔን እግዚአብሔር ቢያመክነኝ አንተ ያለ ዘር ትቀራለህን? ከሌላ ሴት ወለዳ አለችው። ይህንንስ እንኳን በገቢር በሐልዮም አላደርገውም። አትድከሚ፣ እግዚአብሔር ከሰጠኝ ካንቺ ይስጠኝ፣ አሊያ ይቅርብኝ አላት። እግዚአብሔር እንዲህ የሚለውን ባል ይስጣችሁ እህቶቻችን። በእውነት ህሊና ያለው እንኳን ሂድ ብለውት ዘመን ወንድ ራሱ ፈርጥጦ ሄደለ። እንደውም ውይይት ተብሎ እየተደረገ እንደዚህ ስነ ልቦና እንመክራለን የሚሉ ሰዎች የተወያዩ አንዱ ምን ይላል? አንዲቱ መጣ እንዲህ አለችኝ፣ እኔ ሳስበው ለባሌ አልገባውም ብላ አሰበች። ሐሳቡ ባልከፋ ግን የሰይጣን ነው ሐሳቡ፣ የመንፈስ ቅዱስ አይደለም። እኔ ለባሌ አልመጥንም ብሎ ማለት ሳያገቡ ነው። አገቡ በኋላማ አንድ ከአንድ አካሉ ነሻል። ምንድነው አልመጥንም? ግራ እጄ ለቀኝ እጄ አይመጥንም እንትን አለ እንዴ? አንተ ምን መደናቆር ነው? እንዲህ አላት ጋር ነው። ኋላ ምን አለችኝ? ባሌን ወደ ሌላ ሴት እንዲሄድ አበረታተዋል። አንተ ምን እንቱ የሰይጣን ቁራጭ ናት። ባልሽንማ ጠብቂ፣ ተንከባከቢ፣ ሌላ ሴት እንዳያይብሽ። ደግሞ እህቶቻችን በጣም ሰይጣን እስኪያችሁ ድረስ አትዘንጡ። መሰነጥ ግን ምንድነው? አማርኛ እኮ አይደለም አይደል? እኔ እንደዛ ይባል አማርኛ ነው። ሀምን ያመጣሁት ስትሉ ሰምቼ ሲባል በጣም ከመጠን በላይ አትበሉ። ባል ያየኛል ብላችሁ በጣም ስታዩ አሳልፎ ሌላ ወንድ ያያችኋል። ስለዚህ ለሌላ ወንድ እስከመታየት አትድረሱ። ለባላችሁ ግን ጥሩ ልበሱለት፣ እግዚአብሔር የሚወደውን አይነት አለባበስ። አዎ ደህና ባል የሆነ እንደሆነ እኮ በተለብሽ ችግር የለውም። እሱ ካንቺ እንጂ ከልብስሽ ምን አለው። ግን አንዳንዱ ወጥቶ ሲያይ በተለይ በዚህ በቤተክርስቲያን ይመጣና በደንብ አንዳንዱ ልብሳ ምናምን ትመጣ ይሳል ሰባለች። አይ የኔዋ ሳታምር ብቻላት ብታምር ያለ እንደሆነ ተሰናከለ። ግን ወንድሞቻችን ስታገቡ መልካሚቱን እመቤታችን የምትወደውን እግዚአብሔርን የምትፈራውን ነው ማግባት። አዎ ባለፈው አግቡ ብያችኋለሁ አይደለም? እንዳትቸኩሉ ደግሞ ተሯሩተሽ ጉድጓድ እንዳትገቢ እግዚአብሔርን። እውነቴን ነው። ጋብቻ ጥሩ ነው። ምንድነው የሚለው? ክቡር አውስቦ በኩለሄ ጋብቻ በሁሉ ዘንድ ክቡር ነው። ወለምስካቦኒ አልቦቱ ስበት ብሏል። አዎ ለምናኔ የምትፈልጉ ካላችሁ አዘጋጁ ራሳችሁ ነገር አስተምራችኋለሁ ስለምናኔ አንድ ቀን። አንተ ምናኔ ነው ታውቀው አግብተህ ነው እንዴ ስለምናኔ የምታስተምር እንዳትሉ፣ ችግር የለውም እናስተምራችኋለን። በመናውቀው ይሆናል፣ አይታወቅም፣ ግድ የለም። እና እንዲያ ስትለው እንዲህ ሲላት እግዚአብሔር ሰማችሁ። ይሄንን ራእይ ያሳያቸዋል አይደል? ነጭንቦሳ ከማህፀኗ ስትወጣ ነጭንቦሳ እየወለደች እስከ ስድስተኛይቱ ጨረቃ ፀሐይን ስትወልድ አዩ። መፈክር ህልም ሄደው ተርጉምልን አሉት። አይ ደግ ልጅ ትወልዳላችሁ እስከ ስድስተኛዋ ጨረቃን መውለዷን እንደው ከሰው ከፍ ያለች ፍጥረት ከእናንተ ትውልዳለች። የፀሐይ ነገር ግን አልተረዳኝም አለ አይደል? ጥሩ እኮ ነው። ካልገባው ሰው አልገባኝም ማለት ጥሩ ነው። ምን አሉ እነሱ? አይ አልተረጉምከውም አንተስ ጊዜ ይፍታው አሉት። ሴት ልጅ ወለዱ። ሄሜና አሏት። እሷ የወለደቻት ዴርዴ፣ ከዚያ ቶና፣ ከዛ ሴትና የሚያስገባሉ ግን ሲካር ሄርሜላን ማጣትን አግብታ ቅድስት ሐናን ወለደቻት። ቅድስት ሐና ኢያቄምን አግብታ ልጅ አጣ እስከ 65 ዓመቷ ድረስ ቆየች። በሐዘን ብዙ ሰቆቃ አሳለፉ። ጊዜው ሲደርስ ሱባኤ ገብቶ 40 ቀን ቅዱስ ገብርኤል ብስራት ነግሯቸው ህልምም አይተው እመቤታችን ድንግል ማርያም ነሐሴ 7 ቀን በፈቃድ እግዚአብሔር ተጸነሰች። ግንቦት 1 ቀን በመቀኝነት እንዳይገሏቸው በማህፀን ሳለች ሙት ስታስነሳ፣ እውር ስታበራ፣ ጎባጣ ስታቀና፣ ለደካሞች ምርኩስ ስትሆን አይተዋታል። ቅድም ያ መፈክር ህልም ምን አለ? የፀሐይ ነገር አልተተረጎመልኝም አለ አይደል? እዚያ
ሳምናስ ወይም ሳምር ወልደ ጦብልቅ የሚባለው ሞቶ እያለ የአልጋውን ሸንኮር ይዛ የአባቷ ወንድም እህወ አቡሃ እንደሚለው መጽሐፍ ነበርና አጎቷ ነበርና እየዞረችው ጥላው ቢያርፍበት አፈፍሎ ተነስቶ ሰላም ለኪ እሙ ለፀሐይ ጽድቅ ብሎ የቀረውን ተርጉሞት አረፈ። ፀሐይ ጽድቅ የተባለ ክርስቶስ መሆኑ ለምን እሙ ለዘገብረ ሰማይ ወምድረ ፀሐይ ጽድቅ ያልኩትም ሰማይና ምድርን የፈጠረ ነው ብሎ የአምላክ እናት እንደምትወለድ ተናገረ። ግንቦት አንድ ቀን የፀሐይ ጽድቅ እናቱ አማናዊት ምስራቅ እግዝእትነ ማርያም በደብረ ሊባኖስ በሊባኖስ ተራራ ተወለደች። ፀሐይ ከመወለዱ አስቀድማ ጨረቃይቱ ፀሐይ ጽድቅ ከመወለዱ አስቀድሞ አማናዊት ምስራቅ እግዝእትነ ማርያም ውስተ ጽባህ ነጽሩ ሲላችሁ ዲያቆን ወደ ምስራቅ ተመልከቱ። ጌታ ሆይ በጌትነትስ መጣስን ለምስራቃዊት እመቤታችን አስራት አድርገን ተብሎ ይለመናል። ልብ አድርጉ። የአባቶች ጸሎት ይባላል። እግዝእትነ ማርያም ስትወለድ ብርሃንን ልቷ ምንለው ከአድባረ ሊባኖስ ብርሃን ተረጨ። መላእክት ደስ አላቸው። 7 ቀን በተገኘው በዳቦም በንፍሮም እመቤታችን ድንግል ማርያም የወለደች እናታችን ቅድስት ሐና ቅዱስ ኢያቄም የአራስነት ጊዜ 7 ቀን ቆዩ። በ7ኛው ቀን እግዚአብሔርን አመስግነው ወደ በዓታቸው ወደ ቤታቸው ወደ ናዝሬት ተመልሰዋል። እግዚአብሔር አምላካችን የእመቤታችን የድንግል ማርያም የልደቷን በረከት ያሳድርብን፣ የትንሣኤውን በረከት ያሳድርብን። አባታችን አባ ሲኖዳ ዛሬ ልደቱ ነው። ምጽዋትን የሚወድ ደገኛ ቅዱስ አባ ዮሐንስ ገዳማዊ ዓመታዊ በዓሉ ነው። አባ ሐርሲዮስ ባሕታዊ ዓመታዊ በዓላቸው ነው። ታላቁ ሲኖዳ ጽኑ ቃል ኪዳን አለው። በፍርድ ቀን የሚያድንበት ጽኑ ቃል ኪዳን ያለው ብዙ መጻሕፍትን የደረሰ እኮ ሊቅም ጭምር እኮ ነው። የባሕታውያን ሁሉ አለቃ አርሲመትሪዳ ይባላል። ዛሬ ርዕሰ ሊቃውንት አትናቴዎስ፣ ርዕሰ ባሕታውያን ታላቁ አባ ሲኖዳ ዓመታዊ በዓላቸው ነው። እግዚአብሔር አምላካችን የሊቁንም የጻድቁንም በረከት በቸርነቱ ያሳድርብን። የከርሞ ሰው ይበለን። በሰላም ለከርሞ ያድርሰን። ጨርሰናል። አጭር ምርቃት በተለይ በዋነኝነት ይችን 7 ቀን ስራ ስትሰሩ የሰነበታችሁ እህቶቻችን፣ አዎ በረከት በብዙም በጥቂትም ይገኛል። ሳልሳገድም አይኔ ያያል። እኔ እንደማየው ሳይሆን ደግሞ እግዚአብሔር እንደ አምላክነቱ ይመለከታል። እኔ ባየሁት ልክ ለሰራችሁት ልጆች በረከት ይኖራል። መጽሐፍም ሌላም ነገር ሰሞኑን የምንሰጠውን በረከት ሽልማት አይደለም በረከት ነው የምንለው። በረከት ነው። ሽልማትማ እግዚአብሔር ነው ዋጋ የሚሰጥ እንጂ ሰው ዋጋ ከፈረ አባቶቻችን ሰው ዋጋ ሊከፍል ሲል እንቢ በለው የእግዚአብሔርን ዋጋ ሊያስቀርብ ይላል። እኛ ግን ምንድነው የምንለው? በረከት ነው፣ ምርቃት ነው፣ ዋጋ ከፋይ እግዚአብሔር ነው። ነገር ግን ስትሰሩ የሰነበታችሁ ጥቂት ልጆች ናችሁ። እናንተ ደግሞ አልፎ የመጣችሁ አላችሁ፣ ደግሞ አንድ ጊዜ ብቻ የመጣችሁ አላችሁ፣ ደግሞ ያልመጣችሁ አላችሁ፣ ደግሞ የተማራችሁ አላችሁ፣ ደግሞ ያልተማራችሁ አላችሁ። እኔም ያስተማርኳለሁ። እግዚአብሔር ይስጠኝ ለኔም እናንተም እግዚአብሔር ይስጣችሁ። ለኔም እግዚአብሔር ይስጠኝ። መድኃኔዓለም ኃጢአታችሁን ይቅር ይበለን። ለሰሩ ለጣሩ ለደከሙ ሁሉ የሥላሴን ቸርነት ያሳድርብን። የእመቤታችን ጣዕመ ፍቅሯ የነቢያት የሐዋርያት የጻድቃን የሰማዕታት የደናግል የመነኮሳት የአበው ሊቃውንት የንጹሐን መላእክት ስማቸውን የምንጠራው ስለምናውቀው የማንጠራው ስለማናውቀው የሁሉንም ንጹሐን በረከት በሁላችን ላይ ያሳድርብን። የምንበራው ለበረከት ለፍሬ ለትሩፋት ለሀብት ለረድኤት ያደርግልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። አሜን። አንዲት የረሳኋት ነገር በእውነቱ እናንተ ተዘጋጃችሁ እኛ ጸሎት እናደርጋለን። ግን ስለት በሞቴ ባካችሁ አሁን መልሼው ከመመለስ ስለት አሁን እንደምሰማው ከሆነ ያልከፈለ ብዙ ሰው አለ። እኛ ብትከፍሉ ባትከፍሉ ለኛ ምንም ያደርግልን ነገር የለም። በነገራችሁ ላይ የኛውን ዝክር የሚዘጋጀውን ስለት ተዋጣ እንዘክር የሚል ሰዎች ብዙ ነው ያለ። አሁን ለምሳሌ እኔ የገዛሁትን በግ ሰዎች ነው የገዙት። እኔ ሳላለው እነሱ ይገዛሉ። ምሳሌው እኔ በጉባኤው ስም ነው ለግል አይደለም። ምሳሌው አይደለም እነሱ ናቸው የሚገዙት። ደግሞ አለምንም አልጠየቅም። አመት ጠብቆ አንዱ ሰው እግዚአብሔር ያመጣዋል። እኔ ገዝቻለሁ። ደግሞ ለበግ ብሎ በግ የተገዛበት ሁሉ ለ3 እጥፍ ነው የሚልኩ። ትርፉ ሌላ ስራ ይሰራል። እና እኛ ስለት የምንነግራችሁ ይሄ መታመን ጉዳይ ነው። ይኸውላችሁ የማታደርጉትን ነገር አትሳሉ። ደግሞ ትልቁ ችግራችን አምና የነበረው ሰው እግዚአብሔር ይመስገን ጉባኤ አይጎልም። አምና የነበረው ሰው ዘንድሮ ይቀራል። እግዚአብሔር ምን ይልሃል? 10 ሳንቲም ይሁን ምን ይሁን ስለታችሁን አስገቡ። አሁንም ስትሳሉ ስለታችሁን ለጊዜ እንደምላችሁ እግዝእትነ ማርያም ስለት የምንሳለበት ምክንያት ምንድነው? ኢያቄም ወሐና ተስለው አይደለ? ተስለው ያገኙ የዓለምን የመጨረሻ ውድ ነገር የፈጣሪ የእግዚአብሔርን እናትን ያገኙት።
ሌላውን ነገር እግዚአብሔር እንዴት አይሰጠንም ነው? ይሰጠናል። የመጀመሪያው ስለታችን ሁሉ ጊዜ እንደምላችሁ 3 ነገር ነው አይደል? እድሜ መጀመሪያ፣ ሁለተኛ ጤና፣ ሶስተኛ ልቡና። ስለዚህ በሃይማኖት በጤና በእድሜ ለከርሞ ብታደርሰ ነው። ሌላ ዝርዝር ነገር ካላችሁ በልባችሁ ያዙት እንጂ እዚህ ጋር የምታጽፉት ነገር ዝም ብላችሁ እሱን ነው። 1 ብር በሉ ከፈለጋችሁ፣ 50 ሳንቲም በሉ ብትፈልጉ ማለት ነው። አንዲት ጠጠር አመጣለሁም በሉ ከፈለጋችሁ። ችሎታችሁን ግን ወቁ። ስትሳሉ ሰው የምኑን ነው የሚሳል? ጥያቄው ዋና የተሳለው የምትሰጠን ልጅ እንሰጣለን ብለው ነው አይደለም? ጭንቅ ነው። አንዲት ልጅ ነው ያለቻቸው፣ ንጽሕት ልጅ አይደል? ያችን ሰጥተዋል። እና ይሄን ነገር አደራንላችሁ እንወዳለን። ስለቱን እኔ በዚሁ ጀምሬያለሁኝ። የምታውቁት ነው። እግዚአብሔር ለከርሞ በእድሜ በጤና በልቦና ሁላችንም ያደርሰን። ለምስጋና እንነሳ። ስብሐት ይደሎም ወለአብ ወወልድ ወመንፈስ ቅዱስ ይደሎም ወለአብ ወወልድ ወመንፈስ ቅዱስ ይደሎም ወለአብ ወወልድ ወመንፈስ ቅዱስ ይደለዋ ለእግዝእትነ ማርያም ድንግል ወላዲተ አምላክ ይደሎ ለመስቀለ እግዚእነ ኢየሱስ ክርስቶስ አሜን 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 እስመ ለዓለም ምሕረቱ 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 እግዚአብሔር ለወላዲቱ ድንግል ወለመስቀሉ አኮቶ ይሰግድ ስሙ ለእግዚአብሔር ወትረ ሰላም ለኪ ዘንሰግድ ለኪ ማርያም አስተበቋኪ ማርያም የተማይሰነኪ ቤንታና ምኪ ያየመውኪ ማይበረን ጸሎተ እግዚእነ ማርያም ድንግል ወላዲተ አምላክ ታበዩ ነው እግዚአብሔር ተሳሰይ መንፈስ የማምላክ ይመራል ስመሪ ማማላሞት ነው ሚዜስ ተበጹኒ ቅዱስ መገበር የተነቢያቱ ቅዱስ ሙሳ ይሉን ለትውልድ ተወለደለ ይፈረው ገበረ ይለ በመስራይቱ ዘሮም ለላቢውና ለፖንስተም ላይ የነመና ብርቲው ይቤው ለዘነስኩም በረከቱ ለሩባን ፈኖ ምራቆም ለሆነ ተወክፎ ለሰራ ለቁጥ ይወደሰክ ዘይቢሉና ወይና አብርሃም ወደ ዘሮስ ከናች ማርክ ነገለሰና ሰለፍ ስለፍተን ማይሰሪው በሙሉ ወደለ ለተወራሎ መዝገብ በረከት ቅዱሳት መዝገብ መድነን ዘከ ወባርከነ ርስተከ አለነ ኃይለ ወመዊዓላ ግርቲ ለእለ ንሴብእ ስመከ ከበነ ውሉደ ሕዝብከ ወእስረነ በኃይለ መላእክቲከ ወትረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድአነ ወዕፀ መስቀልከ ይዞን በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ወልድከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነ ፍጡነ ማኪያነ ዘፈጠርከ ኃጢአተ ሕዝብከ ወመዓል ተግባርከ እግዚኦ ታትአነ ሐሰነከ በእንተ ማርያም ወላ
በሰላም ተራዳን ኩልና ወላዲተ አምላክ ከልጁ ወዳጁ አማልዳት አማልደን አንተም በምሕረት ቁጣውን በትዕግስት ይላክልን። አሜን። ለአባ ሕርያቆስ ለበላይ ሰብ ለአባ ዘጊዮርጊስ የተለመነች እመቤታችን ለእኛም ትለመነን። አሜን። ለመምህራችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን፣ ጤናቸውን ይስጥልን። አሜን። ደካማውን ከደካማነቱ እንዲርቅ አባቶቻችን አንድ በሕይወት የሌሉ አባት ምን ይሉ ነበር? እውነተኛ ደቀ መዝሙር እውነተኛ ተማሪ ባገኝ እንዲያው እየቀለብኩ አስተምረው ነበር ይለው ነበረ እና ነፍሳቸውን ይማርልን ነፍሳቸው እና መምህራችን ጠንካራው ከጥንካሬው ላይ ጥንካሬ እንዲጨምር በደካማ ጎን ያለን እንደ ጠንካሮች እንድንሆን ሁልጊዜ በዓመት ሁልጊዜ ይህን ይናገራሉና መምህራችን ይጠብቅልን። ኩኑ ቅዱሳን እስመ አነ ቅዱሳን እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ ባለቤቱ መድኃኔዓለም ክርስቶስ እንደተናገረ ባለቤቱ መድኃኔዓለም ክርስቶስ በሚያስተምርበት ጊዜ 33 ዓመት የተመላለሰ ሲያስተምር በተናቁት ቤት እየገባ ሰው የናቃቸውን ከፍ ከፍ እያደረገ የሚያስተምራቸውን ያስተምራል፣ የሚፈውሳቸውን ይፈውሳል እና በተናቁት ቤት እንደገባ የተናቁትን ከፍ ከፍ እንዳደረገ ሁሉ መምህራችን ያስተማሩን ስለ ቅዱስ አትናቴዎስ እለእስክንድሮስ የድሃ ልጅ ነው ብሎ ቢቶ ጉድለት ይኖርብን ነበር። ነገር ግን የመድኃኔዓለም ክርስቶስን ቃል በማክበር ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ቃል በማስተዋል ያንን ቅዱስ አስተምሮ ለዚህ ለቤተክርስቲያን መብራት እንዲሆን አደረጉልን ማለት ነው አባታችን። እና ቅዱስ ቤተክርስቲያን የተናቁትን ትቀበላለች፣ የተናቁትን ከፍ ከፍ ታደርጋለች። እና እግዚአብሔር አምላክ ስለ ቅዱስ አትናቴዎስ የራቀውን አቀርበው የረቀቀውን አጉልተው አስተምረውናል። ከርሞን ጊዜ ያድርስልን። እኛም ለወንድሞቻችንም ቃለ ሕይወት ያሰማልን፣ ዝማሬ መላእክት ያሰማልን። ከሩቅም ከቅርብም መጥተን ቃሉን እንድንሰማ የፈቀደልን ፈጣሪ ማስተዋሉን አድሎ ፍጻሜያችን ያሳምርልን፣ ሰላም ያሳድረን። ከቅዱሳን አባቶቻችን ከባሉ ረድኤት በረከት ያሳትፈን፣ ሰላም ያስመሸና ሆነ ዘበሰማያት
ዘለለ ዕለትነ ሀበነ ኅድግ አበሳነ ወጌጋየነ ከመ ንኅድግ ለዛለ ሰለነ ወታብአነ ውስተ ለዓለመ ኩሉ ኩይስ መዚያ ከይእቲ መንግሥት ኃይለ ሥብሐት ለዓለመ ሰላም ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በልጅሽ በመንፈስ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ቡሩክ ፍሬ ፍሥሕት ሆይ ተዘከረ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ለኪ ማይሰራ ኃጢአት እግዚአብሔር። እሺ እንግዲያው እያቀረቡ መዝሙር ነገር እንሞክር። ብዙ ሙያው የለኝም፣ ግን እስቲ አማን በአማን ተወልደት መብርሃን የሚለውን ማጠቃለያ ነውና የመጀመሪያው ቀን ተዘምሯል። ዛሬም እንድገመውና እሱን ወንድሞቻችን ያው እየተራዳችሁ ቶሎ ቶሎ አድርሱላቸው። እናንተ ደግሞ ያው ጠረኑን ታግሳችሁ አራያኛውን አቅርቡላቸው። መጀመሪያ ነው ጎን ለጎን ጥሩ። እሺ እሺ። በቸሩ መድኃኔዓለም በቸሪቱ መብርሃን ስም በጋራ እንዘምር። አማን በአማን አማን በአማን ተወልደት አማን በአማን አማን በአማን ተወልደት እመብርሃን ተወልደት እመብርሃን ተወልደት እመብርሃን ተወልደት እመብርሃን አማን በአማን አማን በአማን ተወልደት አማን በአማን አማን በአማን ተወልደት እመብርሃን ተወልደት እመብርሃን ተወልደት እመብርሃን አማን በአማን አማን በአማን ተወልደት አማን በአማን አማን በአማን ተወልደት እመብርሃን ተወልደት እመብርሃን ተወልደት እመብርሃን ተወልደት እመብርሃን። ስለ ቅዱስ ቃሉ ቸር መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። እመቤታችን ረድኤቷን ያሳድርብን። ቅዱሳን አባቶቻችን ሲከበሩ ለእያንዳንዱ መዝሙር ማዘጋጀት የሚችሉ ደጋጋሉ። ግን በዛው ልክ ደግሞ ሲያጥረን ባርከኒ አባ ለወልድ ከዝኬ እስመ ልማዱ ለመምህር ቡራኬ ተብሎ መምህራን ሊቃውንት ቅዱሳን አባቶቻችን ሲሆኑ ኃይለ ቃሉ የአቡነ ተክለ ሃይማኖት መልክ ላይ ያለ ነው። ሰላም ለህሊናከ ዘኮነ መምለኬ ሥላሴ ሩየ እንበለ ውሳኬ ተክለ ሃይማኖት ቄርሎስ ዘላፌ ረሲያን እላውጣኬ ባርከኒ አባ ለወልድከ ዝኬ እስመ ልማዱ ለመምህር ቡራኬ እና መልክዓ ተክለ ሃይማኖት ውስጥ ያለ ለህሊናከ ነው። የመጨረሻውን ኃይለ ቃል ወስደው አባቶቻችን ለቅዱሳን ብቻ ሳይሆን አንዳንዴ በጉባኤ ቤት ያሉ አባቶች ሲያርፉም የእነሱን በረከት ሲሹ እንደዚያ ይላሉ። እየተሰማራችሁ እና አንድ ጊዜ እስቲ እስከሚደረስ የኛው እንበለውና እዚያ አቡነ ተብሎ ስለሆነ የሚቆረስ እስከሚያደርሱ እንዘምር። ታውቁታላችሁ ይመስለኛል መዝሙሩ። ባርከኒ አባ ለወልድ ከዝኬ ለወልድ ከዝኬ አታውቁትም? እሺ እኔ ወደ በል እንጂ ራሴ እሺ አይ ጀራና መዝሙር እሺ ይውላል። ባርከኒ አባ ለወልድ ከዝኬ ለወልድ ከዝኬ እስመ ልማዱ ለመምህር ቡራኬ እስመ ልማዱ ለመምህር ቡራኬ እስመ ልማዱ ለመምህር ቡራኬ እስመ ልማዱ ለመምህር ቡራኬ። ቸሩ መድኃኔዓለም የተመሰገነ ይሁን። አጓጉል እንግዲህ እናንተ ብሉ፣ እኔ ትምህርቴን እቀጥላለሁ። ጠረኑ ነው የሚገለኝ። ግን ስርዓተ ማዕድ እንደዚህ በፊት አጣጣሚ ሚካኤል ጉባኤያችን ሳይቋረጥ
ተምራችሁ ነበረ ስርዓተ ማዕድና ጸሎተ ማዕድ ምን እንደሆነ ማለት ነው። እና ቡራኬ እሳቸው አቡነ ዘበሰማያት እንዲሰጡ ላድርግና ከዚያ በኋላ ስርዓተ ማዕድ ጥቂት እንነጋገራለን እንደ እግዚአብሔር ፈቃድ። ሰዓተ ማዕቱን ይባረክ፣ ሰዓተ ምሸቱ እንዲባረክልን ማዕድ አብርሃም ያደርግልን። ሰላም ያስመሻል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምሕረተ አፍቅሮን ብኪ ኢየሱስ ክርስቶስ ከመ ይሰራት የበስ እግዚአብሔር ይፍታ። እሺ ለሁሉም አንድ ሰው ደረቅ እንጀራ አምጣና ወጥ ያልነካው ስጣቸው ለሳቸውና ለአንድ ለሶስት ዲያቆናት ስጡ። ዲያቆናት እየዞራችሁ በእንተ ማርያምን አዳርሱ። እሺ ለሁሉም ስርዓተ ማዕድ ውስጥ የመጀመሪያው ትልቁ ስርዓት ማውራት የለም። በጣም ነውር ነው። እየተወራ አይበላም። እንኳን በመንፈሳዊ ስርዓት በስጋዊ ስርዓት አባቶቻችን እናቶቻችን ሲያሳድጉን አስታውሳለሁ። የአንደኛ ክፍል ተማሪ እያለን እድሜ ካላስደነገጣችሁ በ81 ዓመተ ምህረት ያው በጻነት ስለገባን ነው። አስታውሳለሁ ለመጀመሪያ ጊዜ እየበላችሁ አታወሩ ያለችን አማርኛ አስተማሪያችን ናት። ትያልማዝ የምትባል ህብረት ትምህርት ቤት ለልተናኛ ወርቅ የነበረች እና ለምን ስንላት ስርዓቱን ስለማታውቀው እንዳያንቃችሁ ነው ያለች። እውነቷን ነው። ለምን ቢባል ሳይንሱ ምን ይላል? የሰው ልጅ ሲያወራ በስትንፋስ መውጫው ነው፣ ሲውጥ ግን በዚህ በጨጓራው ቀዳዳ ነው አይደል? እና ትንፋሽና ምግብ ሲገናኙ ትንታም ይመጣል። ለዛ ነው እና ዝም ብላችሁ ነው መብላት አታውሩ። ኩታሮቹም ቢሆን ስለሚቀርብላችሁ ዝም በሉ። አንደኛው ስርዓት እሱ ነው። ሁለተኛው ነገር በእንተ ማርያም ቆርሶ መስጠትና መቀበል። ባለፈው ስንማማር አይታችሁ ከሆነ በቅዱስ ሉቃስ ወንጌል ምዕራፍ 24 ላይ ጌታችንን እንግድነት የተቀበሉት ኒቆዲሞስና ቀሌዮጳ ማዕድ ሲያቀርቡለት ቆርሶ ሰጣቸው ይላል። ያቺ ምን ትባላለች? ፍትሐ በረከት ወይም በእኛ ሀገር በተለምዶ በመንፈሳዊ ልማድ በእንተ ማርያም ትባላለች። ሰጪው ምን እያለ ነው የሚሰጥ? ስማ አንተ እያዳመጥ ብላት ዘንድ ነው። በእንተ ማርያም ድንግል ወበእንተ ወልዳ ኢየሱስ ክርስቶስ እያለ ወይም በአማርኛው ስለ እመቤታችን ድንግል ማርያም ስለ አንድ ልጇ ስለ ኢየሱስ ክርስቶስ እየተባለ ከዚያ ምንድነው የሚመልስ? እመቤታችን ቸሩ ልጇ ይስጡልን እያለ ይቀበላል። እና እሱ እንድናውቅ ያስፈልጋል። ፍትሐ በረከት ደረቁ ነው የሚበላ። በጣም ትልቅም ቢሆን አንዳንድ ጊዜ ካህናት ግማሽ እንጀራም ቢሆን ወይ ሩብ እንጀራ ይሰጣሉና ዲያቆን የሆነ እንደሆነኛ ለምሳሌ ቀድሞ ስንበላ በጣም ኃይለኛ በላተኛ ከሆነ ቆራሽ ተረኛ ላይ ከሆንኩ ትልቅ ሰጠዋለሁ። ያን ደረቅ ሲታገልኛ ደህና ትንሽ እንታገላለን። ግን አሁን ምን ልማድ እያየሁ ነው? ካህኑ ሲሰጠው ትንሽ ቁርስ አድርጎ ቀምሶ ሌላውን በወጥ እና የለም በደረቁ ነው የምትበሉት። መጀመር ትችላላችሁ። ጆሮአችሁ አዳምጡ እንጂ አፋችሁማ አይስራ። እና ስርዓተ ማዕድ ስርዓተ መርፋቅ ይባላል። ቁጥራችሁ 6 ወይ 12 ነው። ግን 7ም 8ም ሆኗል ለጊዜው ይሁን ግድ የለም ወደፊት። ማዕድ ሲቀመጡ አባቶቻችን ለ12 ማዕድ የሚሰራበት መንገድ አለ። በአንድ መሶብ 12 ሰው አይሰራም። በነገራችን ላይ 12 ሰው የሚሰራ በሁለት መሶብ ነው። ግን አንድ ክቡ ነው ማለት ነው። ወይም ደግሞ ሰፋ ያለ ጠረጴዛ አድርጎ እዚያ ላይ 12 ሰው ይሰራል። 6 ሆኖ የሚበላበትን ምክንያት ማወቅ ከፈለጋችሁ ማዕድ የሚባለው 6 ሰው ነው አይደል? ጌታችን ነው ይሄንን ስርዓት የሰራ። እንዴት አድርጎ ብትሉ ቅዱሳን ሐዋርያት ማዕድ ማታ ማታ ሲቆርሱ ጌታችን ስርዓት አስተምሯቸዋል። ምን ሲል 6ታችሁ በእድሜ ገፋ ያሉ 6ቱ እነ ቅዱስ ጴጥሮስ እንደነ ታዲዮስ እንደነ እንድርያስ የመሰሉ ጥቂት እድሜያቸው ገፋ ያለው ተቀምጠው ሲመገቡ 6ቱ ቆመው ያስተናግዳሉ። 6ቱ ሲጨርሱ እንደገና 6ቱ እያስተናገዷቸው 6ቱ ይመገባሉ። 12 ሰዓት እንደምን ነው ቢሉ ጌታችን የመጨረሻው ራት ጊዜ በጋ ፋሲካው የቀረበ ጊዜ 12ቱንም አስቀምጦ
እሱ አገልጋይ ሆኖ አስተናግዷቸዋልና 12 ማለት እሱ ነው። የሰማኝም የለም ብሉሽ አይ እዚህ እየተቀረጸ ስለሆነ ችግር የለውም። ውጭ ያሉት ስለማይበሉ እነሱ ይሰሙታል። ብሉ ችግር የለውም። ያው ምንድነው ለኔ ጆሮ ለእናንተ ጉሮሮ ነው። እንግዲህ ቤት በሚመታ አነጋገር ጆሮአችሁን ወደዚህ ጉሮሮአችሁን ወደ እናንተ ነው። ግን አይናችሁን ወደ ማይዱ አድርጉት። በተረፈው ይሄ እየቆረሱ ጥቅል የመጣ በጣም ቅርብ ጊዜ ነው እና እንጀራ ባከነ በሚል ነው እንደዛ ተደርጎ ተቆርሶ የመጣውና በአባቶቻችን ዘመን እንግዳ ሲመጣ አንድ እንጀራ ብቻ ይቀርብ በጣም ጸያፍ ነው። ሲሆን 3 አለያ 2 ነው የሚቀርብ እና ነገርን ካነሳው ወገራ ውስጥ ባልና ሚስት ድሆች ናቸውና አንድ ቀን ቤታቸው 2 እንጀራ ነው ያለቻቸው። እንግዳ መጣባቸው። አንቀበልም አይሉ ክርስቲያን ናቸው። እንዲያው የገጠር ሰው እኮ ሌላ ነገሩ ትንሽ አንዳንዱ ነገር ቃል እግዚአብሔር ስላልተማረ አንዳንድ ነገር ያሳዝነኛል እንጂ የያዛትን ነገር አይለቅም። እንግዳ ለመቀበል አንድም የገጠር ሰው እንግዳ ልቀበል የሚል እኔ ሰምቼ አይቼ ገጥሞኝ አያውቅም። የከተማ ሰው ግን ችግር ነው። የከተማውን ሰው እንግዳ ለምንድን ነው የማትቀበሉ አልኩት አንዱን። አረ እኔ ብቀበል ደስ ይለኝ ነበር፣ ግን እንግዳ ተቀብዬው ገሎኝ ቢሄድስ ምን እንዳሰቡ እንዴት አድርጎና አመጡ ጠላቴ ቢሆንስ ገሎኝ ቢሄድስ አለ። አይ በል እንግዲህ እንዲያልክማ ብትቀበለው እውነትም ገሎ ለሚሄድ ሐላምን መፍትሄ ያመጣው እንግዳ መቀበያ በሩ በሌላ አንፃር የሆነ ቤት ማታዘጋጁት አይደል? ማናዘጋጅ እና ያው ወገራ ትልቅ ሰው እንግዳው መጥቶ እንግዲህ አስቡት፣ አንድ እንጀራ ለሱ አንድ እንጀራ ለነሱ እኮ ይበቃ ነበር መቼስ ቀምሶ ለማደር። ግን ነውር ነው አንድ እንጀራ ብቻ አይቀርብምና ሙሉ እንዳያቀርቡት ልጆቻቸው ጦም ሊያርዱ ነው። ባያቀርቡ ደግሞ ሊነቀፉ ነው በሰማይም በምድርም። ስለዚህ ምን አደረጉ? አቀረቡለት። ብላ እንግዳው ነው የሚባል ስም አይጠይቅም አይደል በባህላችን። እንግዳው ብላ ባልና ሚስት ግራ ቀኙ ነው አጣደፉት። ብላ እንጂ ይሉታል። ግራ ገብቶት አቆመ። ትንሽ ግን ጎርሷል። ወደ ግማሽ አካባቢ ያው የገጠር እንግዳ አሰነዛዘሩ እንደና ስለሆነ ደርሷል። አይ በበላ ብለው አንስተው እኩሉን ለልጆቻቸው ሰጡ ይባላል። ዛሬ ድረስ በበላ አለ ወገራ ሰው ይባላል። ይሄውም ስስትም ነው ፈሊጥም ነው። ስስትነቱ እንዳይበላ መከልከሉ፣ ፈሊጥነቱ ልጅን ጦማ ለማሳደሩ ነው። ጨርሳችሁ ነው አቅርቡና ብሉ እንጂ ለእናንተ ኋላ እኮ ስባት ሊባል ነው። ኩታሮች ቀርቦላችሁ ብሉ በደንብ እግዚአብሔር ይስጠን። ይኸው እናንተ አዋጣችሁን የበላችሁት፣ እኛ ብንደግሰው ኑሮ ብዙ መስቃን እንናገራችሁ ነበር። አስተምሬ አብልቼ እያልኩ እንግዲህ በዚያው 1-2 ነገር ብቻ ልንገራችሁና ማይዳችሁን በልታችሁ መጨረሻ ላይ መዝሙር እንዘምራለን። በላይነህ ጸገብነ ብለን 2 ነገር የቀሩም ነገራችሁ። በሥርዓተ ማዕድ ጊዜ ፈትቶ ወይም ባርኮ ቆርሶ መስጠት የሚችል ጳጳስ፣ ቄስ ወይ ዲያቆን ነው። ዘበታችን የለም። በነገራችሁ ላይ እንዳትረሱ። አንዳንድ ሰው ይጠይቃል፣ ቄስ ዲያቆን በሌለበት ምግብ ስንበላ ማን ባርኮ ይስጥ? ማንም አይሰጥም። ዝም ብላችሁ አትገጽ ብላችሁ ናኩ ተከተሉና አቡነ ዘበሰማያት ትደግሙና አንዱ በእድሜ ትልቅ የሆነው በጾታም ከሆነ ወንዱ አማትቦ የራሱን ቆርሶ ይመገብ፣ ሌላውን በየፊት ባለው አንስቶ ይመገብ። አባወራ የሆነ እንደሆነ ሳቢሉ አባወራማ ለልጆቹ ለሚስቱ ቆርሶ ይስጥ። ምን ነው ስልጣን መቻለው ትሉኝ እንደሆነ ለራሱ ከቆረሰ ነው የሚቆጠርለት ነው። ያልሰማችሁ እግዚአብሔር ይስጣችሁ። እናንተ ክነት ያላችሁ አትሰሙኝ? እሺ ለሁሉም ይብቃን። በኋላ በመዝሙሩ እንመለሳለን። የተባረከውን ያደርግልን። እሺ ለሁሉም ከገዳም የመጣ ዳቤ ስላለ ከጋሾላ ጊዮርጊስ ይመስለኛል እዚያ ነው ሄደው የነበረ ወገኖቻችን። መጨረሻ አንዳንድ 2 ፍሬም እያያዛችሁ እንድትሄዱ፣ ግን የምትመገቡት ባዶ ሆዳችሁን አሁን እንዳትበሉት ይዛችሁት ነው የምትሄዱ። ይሄው እዚህ ጋር አለ።